ፊልሙ የሚጀምረው በኮሪያ ሲሆን ሁለቱ ጓደኛ ማቾች ከማፊያ ቡድኑ አለቃ ጋር ከፍተኛ ፍልሚያ ካደረጉ በኋላ በአንድ ቤት ውስጥ እንደ ወንድማማቾች መኖር ሲጀምሩ እያሳየን ነው። ገኑ በጠዋት ከእንቅልፉ ከተነሳ በኋላ ግድግዳ ላይ ያለው የቀን መቁጠሪያ ላይ ያፈጣል። ምክንያቱም በትንሽ ቀናት ውስጥ በጣም ትልቅ የሆነ የዓለም አቀፍ የቦክስ ግጥሚያ ስለሚያደርግ ነው። የታናሽ ወንድሙን መጨናነቅ ያየው ቡድን እንደኔ አይነት አሰልጣኝ እያለ በፍጹም አትሸነፍም ካለው በኋላ ሁለቱ ለስልጠና አብረው ይወጣሉ። ለተወሰነ ሰዓትም ከሮጡ በኋላ ሁለቱም ወደ ጂም ሄደው ቦክስ ይለማመዳሉ። ከስልጠናም በኋላ ወደ እናታቸው ካፌ በመሄድ እሷን መርዳት ይጀምራሉ። ገኑ ምግብ እንዲያደርስ ወደ አንድ ህንጻ ይላካል። ወደ ተባለበትም ህንጻ ሲሄድ ሊፍቱ እየሰራ ስላልነበር በእግሩ ወደ ላይ እየወጣ እያለ በአጋጣሚ ገኑ አድናቂውን ያገኘዋል። አድናቂውን በጣም እንደሚያደንቀው ከተናገረ በኋላ እጁን እንዲነካው ፍቃድ እንዲሰጥ ይጠይቀዋል። ምን አይነት ጥያቄ ነው? ገኑም እጁን ካስነካው በኋላ አድናቂው ጠንካራ በሆነው የገኑ እጅ ይደነቃል። ከሳምንታት ስልጠናም በኋላ የሚጠበቀው ቀን ይደርስና ገኑ ከዓለም ሻምፒዮን ከሆነው የራሽያው ቦክሰር ቤላ ጋር ይገናኛል። I kill you! You are dead tomorrow! Hey! Are you crazy? በተመታውም ጥፊ ገኑ ራሱንና ጆሮ ላይ ንዝረት ይሰማዋል። በዛው ሰዓትም ቦክስ ወደሚደረግበት ቦታ አዲሱ የአንደርግራውንድ ቦክስ አለቃ የሆነውና ኃይለኛው ቤክ ቦክሱን ለማየት ይመጣል። ገኑም በውድድሩ ጊዜ የደነገጠ ሲሆን ገኑ በጣም የተለያዩ ምቶችን እየተመታ ሲሆን በጩኸቱና በድምፁ ምክንያት ገኑ መተንፈስ ያቅተዋል። ውድድራቸውም የአንደርግራውንድ አለቃ የሆነው ቤክ እያየ እንደሆነ አላወቀም ነበር። በመጀመሪያም ዙር ገኑ ዝም ብሎ እየተመታ ነበር። ደውሏም ተደውለ እረፍት ሲወጡ ውጂን በመምጣት እንዲረጋጋና እንደዚህ ብሎ ይመክረዋል። ራሱን እንዲቆጣጠርና የትኛውን መከላከያ ስታይል እንደሚመታና ሲለማመዱ የነበረውን ከተፋላሚው ያለህን ርቀት አጥብበህ ተደባደብ ሲለው ለሱ ምክሮች ምስጋና ይገባውና ገኑ ይህንን ፍልሚያ ለማሸነፍ በድጋሚ ይነሳሳል። ገኑም እጁን ቀጣ ወደ ቤላ ፊት ይልከዋል። በዚህም የቤላ ፊት በኃይለኛው ይደማል። ገኑ እንዲጨርሰው ሲል ደውሏ በመደውሏ ይሄ ዙር ያበቃል። በመጨረሻውም ዙር ውድ እንደገኑ ኃይለኛ የሆነውን የቀኝ እጁ ምት ተጠቅሞ ቤላቭን እንዲጨርሰው ሲነግረው ገኑ ግን የግራ እጅ ምት ብቻ በመጠቀም ማሸነፍ እችላለሁ ይለዋል። ገኑም የግራ እጁ ምት ተጠቅሞ እንደሚያሸንፍ ውድን እንዲያምነው ሲጠይቀው ውድንም ምን ያህል በራሱ መተማመኑን አይቶ የግራ እጁን እንዲጠቀም ይስማማል። የመጨረሻውም ውድድር እንደጀመረ በጣም ሰው ይንቅ የነበረው የዓለም ሻምፒዮን በዚህ ሁኔታ ይሸነፋል። ገኑ ደግሞ አዲሱ የዓለም ሻምፒዮን ይሆናል። ከዚያ በኋላ ሁለት ወንድማማቾች የሚወዱትን የተጠበሰ ስጋ እየበሉ ድላቸውን ያከብራሉ። እነሱም የድሮውን ቀኖች ያስታውሳሉ። ለማፊያ አለቃው ለሆነው ኪምዮንግ የሚሰሩበትን ቀን ማን ግን ገኑ የዓለም ሻምፒዮን ይሆናል ብሎ አሰበ እያለ ውድን ይናገራል። ቀጠልም አድርጎ አንተ ከማፊያዎች ባታስወጣኝ ኖሮ ይህኔ የሆነ ቦታ ብድር ሰብሳቢ ነበር የምሆነው ይለዋል። እነ ገኑ ወዳሉበት ቦታ ታላቅ ወንድማቸው ከታይዋን ይመጣል። እሱም ገኑ የዓለም ሻምፒዮን መሆኑን በማስመልከት ለማክበር ሲሆን ውድ የሆነ መጠጥ ይዞ ነበር የመጣው ድሉን ለማክበር። እነሱ ምግብ እየበሉና እየጠጡ እያከበሩ እያለ ታላቅ ወንድማቸው አሁን ሊሰራው ስላሰበው ትልቅ ፕሮጀክት መናገር ይጀምራል። እሱም በኮሪያ ከ10,000 ስኩዌር ሜትር በላይ የሆነ ትልቅ ሆስፒታል ሊገነባ እንደሆነና ስሙን በመጨረሻው ቼርማን እንደሚሰየም ይነግራቸዋል። ገኑም በመጨረሻው ቼርማን ስም ሆስፒታል ስለሚሰየም በደስታ እንባ በእንባ ይሆናል። ራሻውን ቦክሰር ቤላቭ ከገኑ ጋር የነበረውን ውድድር ስለተሸነፈ ነገሮች ለሱ መጥፎ እየሆኑ ነበር። ምክንያቱም በውድድሩ በመሸነፉ ምክንያት ገንዘብ ተበድሮ ራሱ ላይ በመቋመሩና ገንዘቡን ተበልቷል። ስለዚህም የተበላውን ገንዘብ ለማስመለስ የመሬት ውስጥ ውድድር ወይም አንደርግራውንድ ተብሎ በሚጠራው ስፍራ ተደባድቦ ገንዘቡን ማስመለስ አለበት። ቤላቭ ግን ፊቱ ላይ በደረሰበት ጉዳት ምክንያት መደባደብ አልፈለገም ነበር። አበዳሪዎቹ ግን አሁን የማይደባደብ ከሆነ ተጨማሪ 1 ሚሊዮን እንደሚከፍል ሲያስፈራሩት ለመደባደብ ይስማማል። ከድብድቡም በፊት ሰርጅንጁን እጁ ላይ ጨርቁን ከማድረጉ በፊት ይህንን ብረት አድርግ ይለዋል። ቤላቭ ግን በትክክለኛው መንገድና በፍትሃዊ መንገድ ነው መፋለም የሚፈልገው በማለት አልስማማም ይላል። ጁን ግን እንዲያደርግ በልጁ ህይወት ያስፈራረዋል። ስለዚህ ቤላቭ ያለምንም ምርጫ ብረቱን ለማድረግ ይገደዳል። ይህም የአንደርግራውንድ ውድድር ዋና አለቃው በሆነው በቤክ የሚዘጋጅ ሲሆን እሱም የትራንስናሽናል ቁማር ባለቤትም ነው። እነሱም ገንዘብ ለማግኘት ቀጥታ ስርጭት ያስተላልፉታል በራሳቸው ፕላትፎርም። ላይቭ ስትሪሙን ደግሞ ከ4 ሚሊዮን ሰው በላይ የተከታተለ ሲሆን ሰዎች ማን ያሸንፋል በሚለው ይቋመራሉ። ቤላቭም በመፋለም ቦክስ ውስጥ እየጠበቀ ሲሆን የሱ ተፋላሚ ደግሞ አለቃ ቤክ ነው። የዚህ ሁሉ ነገሮች ፈጣሪ ቤላቭ ይህንን ውድድር ቢያሸንፍ
የሚያሸንፈው ቡድን ትንሽ እንደሆነ እያሰበ ውድድሩ ይጀምራል። ካሜራማኑን መቅረጹን እንዲያቆም ከነገረው በኋላ ቤላቭን በተኛበት በኃይለኛው መደብደብ ይጀምራል። ቤክ ቤላቭ ብሎ ብዙ ብር የበደበ ሲሆን ቤላቭን በገኑ በመሸነፉ ብዙ ብር አጥቷል። ለዚህ ነው እንደዚህ የደበደበው። ቤክም ከቤላቭ ጋር ባደረገው ድብድብ ወደ $700,000 የሰበሰበ ሲሆን ያጣውን የተወሰነ ገንዘብ መልሶለታል። አለቃ ቤክም አሁን ደግሞ አዲሱን የዓለም ሻምፒዮን ፈልገው ወደሱ እንዲያመጡለት ሰዎችን ያዛል። አዲሱ የዓለም ሻምፒዮን የሆነው ገኑ አዳዲስ ችግሮች ሊመጡበት ይመስላል። የዛ ቀን ማታ ላይም ቤክና ሰዎቹ በመሆን ወደ ገኑ ቤት ይሄዳሉ። እዛም የገኑ እናት ማን እንደሆኑ ስትጠይቃቸው እነሱም የገኑ ጓደኞች እንደሆኑ በመናገር ወደ ቤት ይገባሉ። ገኑና ውድን ወደ ቤት ሲመለሱ እነ ቤክን ያገኛቸዋል። እነሱም ማን እንደሆኑ ሲጠይቋቸው ቤክ እንዲቀመጥ ሲነግረው አልቀመጥም ሲል ቤክ ራሱን የአንደርግራውንድ ፍልሚያ አዘጋጅ እንደሆነ ካስተዋወቀ በኋላ እነሱ ባዘጋጁት ውድድር መጥቶ እንዲፋለም ሊጋብዙት እንደመጡ ይነግሩታል። መጥቶ የሚወዳደርና የሚያሸንፍ ከሆነ 10 ቢሊዮን እንደሚከፍሉትና መመዝገቢያ ቦነስ 1 ቢሊዮን እንደሚሰጡት ይነግረዋል። ገኑ እንደማወላወል ሲል ቤክ ቀጠል ያደርግና ስለ እናቱ እንዲያስብ ስለ ወደፊት ህይወቷ እንዴት ተመቻችታ እንደምትኖር እየተናገረ የገኑን እናት ለልጆቿ ተጨንቃ ለፖሊስ ልትደውል ስትል የቤክ ሰዎች ኔትወርኩን ጠልፎ እንዳይሰራ አድርገውት ነበር። እሷም ለልጇ በመጨነቅ ወደ እነሱ በመሄድ ልጇን ከነዚህ ሰዎች ምንም አይነት ገንዘብ እንዳይቀበል ስትናገረው ቤክ በመናደድ እሷን ማስፈራራት ሲጀምር ሁለቱ ሊጣሉ ሲል ሰድትንጁን ጣልቃ በመግባት ለቤክ ገኑ እንደሚፈልጉትና ለወደፊት እንዲያስብ ምን ያህል ጣጣ ይዞብን እንደሚመጣ በማለት ቤክን እንዲረጋጋ ለማድረግ ይሞክራል። ጂንም ወደ ታላቁ ወንድሙ ጂሚ ያንግ ይደውልና በቀጣዩ ቀን ወደ እሱ ጂም በመሄድ ወደ አንደርግራውንድ ቦክስ የሚሳተፉ ሰዎችን ለማጣራት ይሞክራሉ። ነገር ግን ምንም አይነት ሪከርድ ሊያገኙ አልቻለም። እነ ቤክም ለአንደርግራውንድ ውድድር የተለያዩ ቦክሰኞችን ወደሚፈልግላቸው ሰዎች ይሄዳሉ። ቤክም በጣም አደገኛ የሆኑ ሰዎችን እንዲፈልግ ሲነግረው ቦክሰኞችን የሚያቀርበው ሰውዬ በጣም አደገኛና ወንጀለኛ የሆኑ ሰዎችን ከእስር ቤት ሊያመጣላቸው እንደሚችል ነገር ግን ለእያንዳንዱ 100 ሚሊዮን ትከፍላላችሁ ይላቸዋል። ከአንድ ቀን በፊት ቤክ ለዚህ ውድድር 15 ቢሊዮን ሊያወጣ ተስማምቶ ነበር። አሁን ግን ለአንደኛው ቦክስ 100 ሚሊዮን ተወደደ እያለ ማማረር ይጀምራል። ሰውየውም የሚያገኙት ትርፍ የሚወጡትን 10 እጥፍ እንደሆነ ሲናገር ቤክ ይስማማል። እሱም ፊት ለፊቱ ካሉት እንዲመጥ ፎቶዎቹን ሲያይ በጣም ጠባሳ ያለበትን ሰው ይመጣል። እስር ቤትም አንድ ሰውዬ የሆነ መጽሐፍ ይሰጠዋል። መጽሐፉን ከፍቶ ሲያየው አንድ መልእክት የተቀመጠለት ሲሆን ከእስር ነጻ መውጣት ከፈለገ ከነገ ወዲያ 1 ሰዓት ሲል ይህንን ከኒን ዋጠው የሚል ነበር። እናታቸውንም ከነቤክ ለመጠበቅ ገኑና ውድን ቤታቸው ላይ እና አካባቢው የተለያዩ ካሜራዎች ይገጥማሉ። ግን እነቤክ በዛ ማታ ላይ ወደ ገኑ ቤት ይሄዳሉ። እነሱም በጣም ጎበዝ የሆነ ሀከር የያዙ ሲሆን በቀላሉ የነገኑን ካሜራዎች እንዳይሰራ ካደረገ በኋላ የኤሌክትሮኒክሱን በሬ ሆኖን እንዲከፈት ያደርገዋል። ከዛም ቡድኑ ማክሶቻቸውን ከለበሱ በኋላ የገኑን እናት ለማገድ ወደ ውስጥ ይገባሉ። ውጭም ያለው የነቤክ ቡድን ሰዎቹ ሲቆዩበት የካምቦዲያ ማርሻል አርት የተማረ አንድ ሰው ወደ ውስጥ ይልካል። ገኑን በመሳሪያ እንዲያጠቃው ሰውየውን በኤሌክትሪክ መጥበሻ ገኑን በተደጋጋሚ ይጠብሰዋል። ሌሎቹም እናቱን ይዘዋ ሲሄዱ ገኑም እንደምንም ሰውየውን መጥቶ ወደ ውጭ በመውጣት መኪናው መከተል ይጀምራል። ጠዋት ላይም ፖሊሶች የገኑን ቤት እዛ አካባቢ ያሉትን ነገሮች በሙሉ ያሽጉታል ለምርመራ። ኢንስፔክተር ቾይም የገኑን ቃል መቀበል ይጀምራል። ስለ ሰዎቹ አደባደብ ስታይልና ምን አይነት አቋም እንዳላቸው ይሄ ነገር ከመፈጠሩ በፊት ለየት ያለ ነገር አጋጥሟቸው እንደነበር ይጠይቃቸዋል። ውድንም በግዴታ የአይኬኤፍሲ የአንደርግራውንድ ውድድር እንዲሳተፉ እንደተነገራቸው ከ3 ቀን በፊት ይናገራል። ፖሊሱም አንድ መነሻ ነገር እንዳገኘ እየተናገረ ያለ ሌላ ፖሊስ በመምጣት ካሜራዎቹ እየሰሩ እንዳልነበርና ምንም ነገር እንዳልተቀረጸ ይነግረዋል። በድንገት ውድን
ውድን ከአንድ ሳምንት በፊት በነበረው የዓለም ሻምፒዮን የገኑ ተፋላሚ ያለምንም ፍጭ እንደጠፋ ሲናገር ኢንስፔክተር ቾ ይሄ ነገር የሆነ ነገር ሊያገናኘው እንደሚችል እንደተጠረጠረና አሁኑኑ ስፔሻል የምርመራ ቡድን እንደሚያቋቁምና እነሱም ከዚህ ቦታ በመልቀቅ ደህንነቱ ወደተጠበቀበት ቦታ እንዲሄዱ ይመክራቸዋል። በመጨረሻም ገኑና ውድን ወደ ታይዋን ቤት ለመሄድ ይወስናሉ። ኢንስፔክተር ቾይም እነ ገኑ ቤት የጋር የፈነዳው መኪና ሲመረምሩ ፖሊሶቹ የፍንዳታው ምክንያት በቤት ውስጥ የተሰራ ቦምብ እንደሆነና አውቀው እንዳፈነዱት ለኢንስፔክተሩ ይነግሩታል። በተጨማሪም መኪና ውስጥ ዋሌት እንዳገኙ ውስጡ ደግሞ የሴኩሪቲ ማናጀር የሆነው የሰንጂና ቢዝነስ ካርድ እንዳገኙ ይነግሩታል። ገኑና ቤተሰቡ ወደ ታይላንድ ቤተሰብ መሄድ ይጀምራሉ። ነገር ግን የቤክ ሰዎች አሁንም እየተከታተሏቸው ነበር። አረንጓዴ ጸጉር ያለው ሀከርና ሰርጀንት ጃን በትራፊክ ካሜራ እያዩቸው እነሱ መከታተላቸውን ይቀጥላሉ። በእስር ቤት ውስጥ መላጣው ተደባዳቢ ሰውዬም በተባለበት ሰዓት የተሰጠውን ኪኒን ሲወጣው በአንድ የማቃሰትና እንደ አረፋ ነገር ከአፉ ወጥቶ በአንድ የራሱን ይስታል። የእስር ቤቱ ጠባቂዎችም ሰውየውን ይዘው ከእስር ቤት ተነስተው ወደ ሆስፒታል መውሰድ ይጀምራሉ። እየሄዱም እያሉ ከጠባቂዎቹ መካከል ለቤክ የሚሰሩ ሰዎች ስለነበሩ ሌሎቹም ጠባቂዎች ራሳቸውን አስተው ቦክሰኛውን ይወስዱታል። ገኑም እናቱን ወደ ታይላንድ ቤት ከወሰዳት በኋላ እዛ የነበረችውን አክስቱን ስለ አንደርግራውንድ ድርድሩ IKFC ኦንላይን እንድትፈልግለት ይጠይቃታል። ታይላንድም ኦንላይን ላይ ስትፈልግ ምንም አላገኘች ነበር። እሷም ከዚህ በፊት የፖሊሶች የኮምፒውተር ባለሙያ ስለነበረች ወደ ዳርክ ዌብ ወይም ድብቁ ኢንተርኔት ገብታ ስትፈልግ ስለ አንደርግራውንድ ውድድር ሁሉንም መረጃዎች እዛ ላይ ታገኛለች። ታይላንድም ስለ ህጋቸው ስትናገር በጣም አደገኛ እንደሆነና ተፋላሚዎቹ ሲፋለሙ ምንም ህግ እንደሌለውና እስኪሞት እንደሚፋለሙ ውድድሩ አሸናፊ የሚታወቀው አንደኛው ሙሉ ለሙሉ ሲሸነፍ እንደሆነ ለገኑ ትነግራቸዋለች። በዚህም ገኑና ውድን መጨነቅ ይጀምራሉ። ውድንም ስልኩን በማውጣት ከዳርክ ዌብ ላይ እንዴት እንደሚፋለሙ ይቀርጻል። እነሱም የቀጣዩን ውድድር ለማየት ሲሞክሩ ሲስተሙ ክሬዲት ካርድ እንዲያስገቡ ያስገድዳቸዋል። ታይላንድም ትክክለኛ ካርድ መጠቀም በጣም አደገኛ እንደሆነና ዳርክ ዌብ ውስጥ በጣም ብዙ ሀከሮች እንዳሉ በአንድ ሙሉ መረጃቸውን ሊያውቁ እንደሚችሉ ታስጠነቅቃቸዋለች። ገኑ ግን የሁሉ ነገር እየተነገረው ቢሆን ኃላፊነቱን እንደሚወስድና ለውድን ሃንግ ሁን እንዲረዳቸው እንዲጠይቀው ሲነግረው ታይላንድ ግን ፌክ ካርዶች ራሱ ብንጠቀሙ አሁንም ውሸተኛውን ካርድ የሌላ ንጹህ ሰው ማንነት ስለሚይዝ ንጹህ ሰው እንደሚያጋለጡ ትነግራቸዋለች። ውድንም ለምን የሞተ ሰው ፌክ ካርድ ብንጠቀም ምን ይሆናል ብሎ ሲጠይቃት ታይላንድ ብታቅም እንደማያውቅ በመሆን ዝም ለማለት ትሞክራለች። ውድንም ለገኑ አንተ እናትህንና ታይላንድን ጠብቅ፣ እኔ እስከዛ ሃንጉን አግኝቼው እመጣለሁ ይለዋል። ውድንም ልክ ከቤት እንደወጣ ሁለት የቤክ ሰዎች እሱን መከተል ይጀምራሉ። መላጣውም ተደባዳቢ ከከተማ ወጣ ወደ አለመጋዘን ወስዶ አንድ ሰው የሆነ መርፌ ሲወጋው ሰውየው መንፈስ እንዳየ ሰው ደንግጦ ይነሳል። እሱም ማነው እዚህ ያመጣኝ ያለ ይጣላ ሲል አንዱ የቤክ ሰው አንድ ገኑ የሚባል ሰው እንድታሸንፍልን እንፈልጋለን እያለ ከመላጣው ሰውዬ ጋር ለመግባባት ይሞክራል። ሰውየውን ከቦታው ለማምለጥ ወደ መኪናቸው ሲሄድ አንዱ የቤክ ማን ሰው መንገዱን ሲዘጋበት ሰውየውን በንዴት የቤክን ሰው እንደመጫወቻ ቅጥቅጥ ያደርጋል። ሌሎቹም ሰዎች ሰውየው ለማስቆም ሲሞክሩ አንድም ሰው ግን አልቻለውም ነበር። ሰዎቹም እየከበቡት ሲመጡ ሰውየው በጣም እየተናደደ በመምጣት አንድ በአንድ ሰዎችን መደብደብ ይጀምራል። ልክ ከመንጋው እንደወጣ በሬ አንድ በአንዱን ከዘረራቸው በኋላ ይባስ ብሎ አንደኛውን የቤክ ሰው ጆሮውን ይበጥስለታል። ይህንን ያዩትም ሌሎቹ ሰዎች ለመጠቃት ይፈራሉ። ይህን ሁሉ ያየውን ቤክ ከመኪናው በመውጣት ትዕይንቱም ወደ ውድን ይወስደናል። እሱም ወደ ሃንጉን ቢሮ በመሄድ ሁለቱ ሰላም ከተባባሉ በኋላ ውድን እየተፈጠረ ያለውን ነገር በሙሉ ለሃንጉን ይነግረዋል። እሱም የመጣው 3 ፌክ ካርዶችን ለመበደር እንደሆነ ሲነግረው ሃንጉን ምን ችግር አለው በማለት 3 ፌክ ካርዶችን ይሰጠዋል። ሃንጉንም እና ውድን ችግር ውስጥ መሆናቸውን ስለነገረው ካልረዳዎቹ ይለዋል። አሁን እየተፋለማችሁት ያላችሁትን ዝም ብሎ ሰው ሳይሆን ዓለም አቀፍ የሆነ ወንጀለኛ ስለሆነ እነሱንም ለማግኘት አንዳንድ ሰዎች እንደሚያናግርና እንደሚጠሏቸው ይነግረዋል። ሃንጉንም ቀጠል ያደርግና ውድን እንዲጠነቀቅ ምክንያቱም እነዚህ ሰዎች ሰውን በቅርበት ነው የሚከታተሉት ይለዋል። ሃንጉንም አካባቢውን ዞር እያለ ሃንጉንም ለውድን ደውሎ የሚከተሉ ሰዎች እንዳሉ አሁኑኑ ለገኑ ደውሎ እናቱን እሱ ወደሚልክላቸው ቦታ ሲወስዳት እነሱ ደግሞ የሚከተሏቸውን ሰዎች እንደሚይዟቸው ይነግረዋል። ገኑም ይሄንን ሲሰማ ዝም ይላል። ገና አሁን ሰላም አገኘን ስንል በድጋሚ በማለት በዚህ ሰዓት ማን ሊረዳው እንደሚችል አስቦ
ወደ ሚንባም ቢደውልም የሚንባም ጠባቂዎች ግን ሚንባም ስብሰባ ውስጥ እንዳለ ይነግረዋል። ገኑም አሁኑኑ ሚንባም ማግኘት እንዳለበት ቤተሰቡ ችግር ውስጥ እንዳለ እና እንዲያገናኘው በድጋሚ ጠይቀዋል። ጠባቂውም ገኑን ስለሚያውቃቸው አሁኑኑ ለእናቱ የድርጅቱን ጠባቂዎች እንደሚልክላቸው ሲናገር ገኑም በተጨማሪ ሞተር እንዲልክለት ይነግራቸዋል። የቤክ ሰው የሆነውም ሰርጀንት ጀኑ ውጅንን እየተከተለው ሲሆን አንድ ለየት ያለ ነገር እንዳለ ያስተውላል። ሀከሩን ታይላንድ ቤት ያለውን ካሜራዎች ሲያይ ሁሉም እየወጡ እንደሆነ ይመለከታል። እነሱም እቅዳቸው የተበላሸ እንደሆነ ሲያዩ ወደ ቤክ በመደወል ያሳውቁታል። እሱም አሁኑኑ በዛ ያሉ ሰዎች እንደሚልክላቸው በእቅዳቸው መሰረት እንዲቀጥሉ ይነግራቸዋል። ገኑም እናቱን ወደ ቻለ ጥበቃ ወዳለበት ቦታ ካስገባት በኋላ ሞተሩን በመያዝ ውጅንን ለማዳን መሄድ ይጀምራል። ውጅንም ቀይ መብራት አስቆሙት እያለ እነ ሰርጀንት ጁን አውቀው አቅጣጫ በመቀየር በፍጥነት መንዳት ሲጀምሩ ሃንጉንና ውድን እነሱን መከተል ይጀምራሉ። ነገር ግን በነቤክ ወጥመድ እየወደቁ እንደሆነ አላወቁም ነበር። ጁንም ወደ አንድ ፋብሪካ ነጥቶ እዛ ይወስዳቸዋል። እዛም ብዛት ያላቸው የቤክ ሰዎች እየመጡ ሲሆን ጁንና ውድን መደባደብ ይጀምራሉ። ሰርጀንት ጀን ግን በጣም ጎበዝ የሆነ ተፋላሚ ሲሆን ሃንጉንና ውድን አፈር ከድሜ ያበላቸዋል። ጀንም ሃንጉን እየደበደበው እያለ ውድን በመምጣት በእግሩ ጀንን ይመተዋል። ሰርጀንት ጀንን በመናደድ ጩቤውን በመውጣት በድጋሚ መደባደብ ይጀምራል። እነሱም ለሁለት በመሆን ጀንን እየመቱት እያለ ብዛት ያላቸው የቤክ ሰዎች ወደ እነሱ በመምጣታቸው ሁለቱም በፍጥነት በመሮጥ ለማምለጥ ይሞክራሉ። ከኋላቸው ብዛት ያላቸው ሰዎች የተለያዩ መሳሪያ በመያዝ ተከትሏቸው ይዟቸዋል። ውድንም እየተደባደበ እያለ አንድ ሰው በብረት ከኋላው ሲመታው ራሱን ይስታል። ሃንኩም ተመሳሳይ ጣፋንታ ነበር የገጠመው። ሁለቱም ተደብድበው ወደ መኪናቸው እያመጧቸው እያለ ገኑ ይመጣል። እሱም በጣም የተደበደቡትን ወንድሞቹን ስላየ በጣም በመናደድ ለመደባደብ ይዘጋጃል። ገኑም እየደበደባቸው እያለ ውጅን ሲጠራው ይሰማል። እሱም እየሮጠ ወደ ውጅን በመጠቃት የተጎዳውን ፊቱን ሲያይ ያዝናል። ውጅንም አልተጎዳህም ብሎ ሲጠይቀው በሱ ምክንያት እንደዚህ በመሆኑ ያዝናል። ሃንጉንም ራሱን ከሳተበት ስለተነሳ ገኑ ሁለቱንም ይዞ ወደ ሆስፒታል ይወስዳቸዋል። ውጅንም በጣም ስለተጎዳ እዛ ሆስፒታል መቆየት ያለበት ሲሆን ገኑና ሃንጉን በመሆን ወደ ሚንባም ካምፓኒ ይሄዳሉ። እዛም ኃይለኛ የሆነው ኮንግ ጆንግን ያገኙታል። እዛም ሃንጉን በመገረም ራሱን ትንሽ የብድር ካምፓኒ እንዳለው ሰው ያስተዋወቃል። ኮንግ ጆንግም ራሱን የገኑ ችግር እንደሚፈታለት ቃል ይገባለታል። ሚንባም እናቱና ክስቱ ታይላንድ የሚያርፉበትን የጓደኛው ሆቴል እንዳዘጋጀለት ለገኑ ሲነግረው ገኑ ስላደረጉለት ነገር ከልብ እንደሚያመሰግነው እና ለሚንባም ሲነግረው ሚንባም ነገሮችን በሙሉ በቁጥጥር ስር እስካላዋልናቸው ድረስ ይህ ጉዳይ አያበቃም ይለዋል። ካንግ ጆንግም የተወሰኑ ስልኮች ካወራ በኋላ አንድ ዜና እንዳለና እሱም ወንጀለኛ የሆኑት ባክና ባም እንዳመለጡ ሲናገር የገኑ ፊት ላይ ግልጽ የሆነ ፍራቻ ይታይባታል። ቤክም ወደ ባም በመሄድ በጣም ብዛት ያለው ገንዘብ እንደሚከፍለው ከእነሱ ጋር የሚተባበርና የምትሰራው ሲለው በዚህ ሰዓት ብዙም አማራጭ የሌለው መላጣው ባምን በቀደበለት ብዛት ባለው ገንዘብ ከነሱ ለመስራት ይስማማል። በሚንባም ቢሮ ውስጥም ሁሉም እንዴት ነገሮችን እንደሚፈቱ በኃይለኛው እያሰቡ ሲሆን ካንግ ጆንግም ሚንባም ቀላሉ ከእስር ቤት በማምለጥ ልምድ ያላቸው ሰዎች ከኋላው እየረዱት እንደሆነ እንደሚያሳይ ሲናገር ታይላንድ ሰዎቹ ዳርክ ዌብ ላይ ሰዎችን ከእስር ቤት ለማስመለጥ መቅጠር እንደሚችሉ ትነግራቸዋለች። ሚንባምን በጣም መጨነቅ ይጀምራል። ምክንያቱም ኪም ያንግ ጊልም አምልጦ እንዳይሆን ከእስር ቤት ይላቸዋል። ካንግ ጆንግ ግን እንዳይጨነቁ ማንም ከእስር ቤት በቀላሉ ሊያመልጥ እንደማይችል በጣም እንደሚጠበቁ ይነግራቸዋል። አንሁንም ለምን ቅድም ካጠቁን ጋንጎች ከተናገሩ አንዳንድ መረጃዎችን አናጣራም ሲላቸው ኦፊሰር ካንግ ግን ነገሩን ራሱ እንደሚያጣራና ሃንጉን እጁን እንዳያስገባ ሲናገር የሁለቱን አለመግባባት ያየው ሚንባም ኦፊሰር ካንግ መጀመሪያ ላይ ገኑ እናት ወደ ሆቴል ወሰዳት ይለዋል። እነቤክ ጋርም እነቤክ ባክ ጆንግ እንዲረጋጋ ሲነግሩት እሱ ግን የባሰ የተናደደ ሲመጣ ቤክ ይዝና ደብድቡ ደም በደም ያደርገዋል። ጎትቶም ወደ ሽንት ቤት ወስዶ አፉን አንድ ሲንክ ጋር እንዲያደርግ አድርጎ ከኋላ መቶ ራሱን ያስተዋል። ከዛም በኋላ የገኑ እናትና ታይላንድ ወደ ሆቴሉ ከቦዲጋርዶች ጋር ይመጣሉ። ውድንም ከሆስፒታል በመውጣት እሱም ወደ ሆቴሉ ይመጣል። እሱም እጁ ላይ ያን ያህል ጉዳት እንዳደረሰበትና አሁንም መደባደብ እንደሚችል ለገኑ ሲነግረው ገኑ ግን ቀድሞ ወደ ቦታው ባለመድረሱና ስላላዳነው ራሱን እንደሚወቅስ ይነግረዋል። ውድን ግን እንደሚያጋጥምና እንደያዘለት እናቱ ወንድሙ ገኑ በመናገር ያጽናናዋል። ሃንጉም አንድ ስልክ በማውጣት ታላቅ ወንድሙ ጆንግ ጋር ለመደወል እያመነታ ትዕይንቱ ወደ ቤክ ይወስደናል።
እሱም ሰዎቹም እንዴት በአንድ ሰው ትደበደባላችሁ በማለት ይናደዳል። ባምም ለምን ታርጌታችንን የሊን ግሩፕ ልጅ አንይዞም የገኑን ጓደኛ ስለሆነ ነው ሲላቸው ቤክ ትንሽ ያስብና ይስማማል። ጆንግም ይህንን እቅድን የሚተገብሩ ሆኖ አዘጋጃለሁ ይላቸዋል። ቤክም ቢዝነሳቸውን ማስፋፋት ከፈለጉ የፈጀውን ፈጅተው ገኑን እንዲቀላቀላቸው ማድረግ አለብን ይላል። ቅድመም ቤክ የገደለውን ሰዎቹ እያጸዱ እያለ ጆንግሁን አንድ ስልክ ይደወልለት ያነሳል። የደወለውም ሰው ኢንስፔክተር ቾይ ሀገሪቷ ላይ አሉ ከተባለው ኃይለኛ ወንጀለኛ መርማሪ ጋር ነገ 5 ሰዓት ላይ ሊገናኙ እንደሆነ ከናሽናል ፎሬንሲክ ቡድን የተቀበለው ማስረጃ የሚሰጣቸው ማስረጃ ምን እንደሆነ ማወቅ ከፈለገ ጆንግሁን አሁን በሚልክለት አካውንት 20 ሚሊዮንን ማስተላለፍ እንዳለበት ተናግሮ ስልኩን ይዘጋዋል። ትዕይንቱም ወደ ገኑ ቡድን ተቀይሮ እነሱም ባገኙት ፌክ ክሬዲት ካርድ ተጠቅመው ወደ ዳርክ ዌብ በመግባት ቀጣዩ የአንደርግራውንድ ውድድር መቼ እንደሆነ ለማየት ሲሞክሩ የገኑ ፎቶ ተፖስቶ ያገኙታል ስካርፌስ በሚል ስም። እነሱም ወደ ውስጥ በደንብ ገብቶ ሲያዩ የቤክን የድብድብ ቪዲዮ አግኝተው እያዩ እያለ በድንገት የታይላንድ ኮምፒውተር ሀክ ተደርጎ ምንም አላስተላልፍም ይላል። እንደዚህ የሚሆነው የቤክ ሀከር ሀክ አድርጓቸው ሲሆን በታይላንድ ካሜራ እነሱን እያያቸው ነበር። የታይላንድም ካሜራ ሙሉ ለሙሉ አገልግሎት ያቆማል። የታይላንድም ኮምፒውተር ሙሉ ለሙሉ አገልግሎት ያቆማል። ሃንግሁንም እነ ውጅንን ለመጠየቅ ይመጣል። ገኑና ውጅንም ከዚህ በፊት ተፋልሞት የነበረውን ራሻውን ቦክሰር ዳርክ ዌብ ላይ እንዳዩትና ከእስር ቤት የሚያመለጡ ሰዎች አንደርግራውንድ ውስጥ ግጥሚያ እንዳላቸው እነሱም አሁኑኑ ማድረግ ያለባቸው በአስቸኳይ ገኑን መጠበቅ ሲሆን አለበለዚያ በግድም ቢሆን ወደ መፋለሚያው ቦታ እንደሚያስገቡት። ገኑ ደግሞ 5 ሰዓት ላይ ከኦፊሰር ካንግና ከኢንስፔክተር ቾይ ጋር ጠሩ አለበት። ካንግና ውድን ደግሞ ከዚህ በፊት የደበደቧቸውን ሰዎች መደበቂያ አግኝተው ወደዛ ይሄዳሉ። ልክ ግን እንደገቡ ብዛት ያላቸው የቤክ ሰዎች ስለነበሩ እነሱ መደብደብ ሲጀምሩ የውድን ቁስል ተከፍቶ መድማት ሲጀምር እዛ አካባቢ የነበሩ ፖሊሶች ግርግሩን ሰምተው በመምጣት ሁሉንም ያስሯቸዋል። በተቀጣጠሩበትም ቦታ ገኑና ኦፊሰር ካንግ ኢንስፔክተር ቾይን እየጠበቁት ሲሆን ልክ እሱም መጥቶ ወደ ካፌው ሊገባ ሲል አንድ ሰውዬ መጥቶ ኢንስፔክተር ቾይን ሆዱ ላይ በጩቤ ይወጋዋል። ሁለቱም ወጥቶ ቾይን ካዩት በኋላ ገኑ የወጋውን ሰው በሩጫ ይከተለዋል። ካንግም ወደ ሆስፒታሉ እየደወለ የቾይን ቁስል አጥብቆ ይዘዋል። ቾይ ግን የተወጋበት ቦታ ለሞት የሚያደርስ ስለሆነ እዛው ይሞታል። ገኑ ወጊውን ተከትሎ የፎቅ መጨረሻ ላይ ቢወጣም ገዳዩ ግን ያመልጠዋል። ኦፊሰር ካንግም በሜሴጅ ኢንስፔክተር ቾይ እንደሞተ ሲልክለት ገኑ በጣም ያዝናል እውነተኛ የሆነ ሰው በመሞቱ። እና ውድንም ፖሊስ ጣቢያ እንደታሰሩ ሲሰሙ እነሱን ለማስፈታት ወደ ፖሊስ ጣቢያ ይሄዳሉ። ኦፊሰር ካንግም ሃንጉንና የፖሊሶቹን እቅድ በማበላሻታቸው ይጮህባቸዋል። ሃንጉንም ይቅርታ እኛ በትንሹ ቢሆን ልንረዳችሁ ነው የምንፈልገው ሲል ኦፊሰር ካንግ አሁን የተፈጠረው ነገር እንዳለፈና ማታ ላይ ወፍራሙ የቤክ ሰው ጋር በመሄድ አንዳንድ መረጃዎችን እናወጣጣዋለን ከዚህ ሁሉ ጀርባ ማን እንዳለ በማለት በእቅዳቸው መሰረት ማታ ላይ ወደ ወፍራሙ ሰውዬ ማሳጅ እየተደረገ እያለ ሃንጉን እንደ ማሳጅ ሰራተኛ በመምሰል ወደ ውስጥ በመግባት ወፍራሙ ሰው ሲያሰቃየው ከዚህ ሁሉ ጀርባ ያለው የማፊያዎቹ መሪ ሆነው ዱሶን ነው ሲል እነሱም ሌላ ጥያቄ እንዳላቸውና ዳርክ ዌብ ላይ ያዩት ከሱሰኛው ተፋላሚ ጋር ሲደባደብ የነበረው ማን ነው ሲሉት ወፍራሙ ሰውም እኔ አላቀም በማለት ማልቀስ ይጀምራል። ሱሰኛው ተደባዳቢ ጋር አንድ ረጅም ጸጉር ያለው ሰውዬ ሲደባደብ እንደነበርና የሰውየውም ሰዓት አሪፍ ስለነበር እሱ ሲደባደብ በሱ ሰዓት ፎቶ ተነስቻለሁ በማለት ፎቶውን ያሳያቸዋል። ሃንጉም ፎቶውን ለኦፊሰር ካንግ ይልክለታል። ማን እንደሆነ የሰዓቱ ባለቤት እንዲመረምር የቤክ ሰዎች የሚንባም ጠባቂ ቺው ያንግ ቤት በመሄድ ገኑ የት ነው ያለው ሲሉት እሱ ግን እንደማይናገር ሲናገር አጠገቡ የነበረችውን እህቱን እንደሚቆሏት ሲያስፈራሩት በመጨረሻም የገኑ የት እንዳለና በተጨማሪ ማታ ላይ ሚንባም ነገ ማታ አንድ ባል እንደሚሄድና ሰዓቱን ጨምሮ ይነግራቸዋል። የቤክም ሰው የሆነው ሌላኛው ሰውዬ አንድ ድራግ ይሰጠዋል። በቀጣዩም ቀን ማታ ላይ አንዲት ሴት ለሰውዬው የተሰጠውን ድራግ ከያዘችው በኋላ አንድ ክኒን አፉ ውስጥ ተከታለች። እሷም ወደ ባሩ ትሄዳለች። እዛም የነበረውን ሰራተኛ ገና እንዳልከፈቱ ቢነግራትም እሷ ግን ቀጥታ ወደ ሰራተኛው በመሄድ ትስመዋለች። ስሞም ቅድም አፉ ውስጥ የነበረው ኪኒን ወደ እሱ አፍ ተጨምረዋለች። በዚህም ሰውዬው ያዞረውና ሲጋደም ተጨማሪ ፈሳሽ ወደ አፉ አድርጋ በደንብ እንዲደነዝዝ በማድረግ ስለሚንባም መቼ እንደሚመጣ ስትጠይቀው አስተናጋጁ በኃይለኛው ጦዞ ስለነበር ስለሚንባም ሁሉንም ነገር ይነግራታል። ሚንባም ምን አይነት መጠጥ ራሱ እንደሚወድ በአጭር ጊዜ ውስጥ ሚንባም ይመጣል። ጠባቂው ያንግ ሲሆን ያመጣው ሚንባም ወደ ባሩ ውስጥ ሲገባው ያንግ ግን ምንም እንዳልተፈጠረ ዝም ይላል። ምክንያቱም አሁንም እህቱ አጋሮቹ ጋር ስለነበረች ነው። የቅድማው ሴት ራሷን እንደ ባርቴንደር አስመስላ ትቆማለች። ሚንባም የተለመደውን ሲላት እሷም ከቤተሰቦች የተቀበለችውን ፈሳሽ መጠጥ ውስጥ አድርጋ ለሚንባም ተሰጥቷለች። እሱ መጠጡን ወደ አፉ ሲያስጠጋው አስተናጋጇ በጣም ደስ ይላታል። ሚንባምም ሌላ ጊዜ እንደሚጠጣው አይነት መጠጥ መስሎት
ልክ እንደለጠው መሬት ላይ ወርቆ መንፈራፈር ሲጀምር አስተናጋጇም ስልኳን አውጥታ ቪዲዮ ትቀርጸዋለች። በቀጣዩም ቀን ሚንባም ሆስፒታል ውስጥ ገብቶ ክትትል እየተደረገለት ሲሆን ዶክተሮቹም ደም ውስጥ ከመደበኛው የመጠጥ ደረጃ 30 እጥፍ ጨምሮ እንዳገኙ ይህም ለህይወቱ አስጊ እንደሆነና ጉበቱ ላይ ጉዳት እንዳደረሰና ጉበቱ በፍጥነት መቀየር አለበት ይላቸዋል። በተነገራቸውም ነገር ገኑና ሙሉ ቡድኑ ሀዘን ውስጥ ይወድቃሉ። ውጭም ላይ ሃንጉን ሚንባም ተገኘበት ስለተባለው ነገር ላይ ያነበበ ሲሆን አንድ መድኃኒት እንደዚህ ሊያደርግ እንደሚችል ያነባል። ይህም ሰው አድርጎት ሊሆን እንደሚችል ጥርጣሬ ውስጥ ይከተዋል። ሙሉ ቡድኑ አንዳንድ ፍንጮች ካገኘን ስለ መድኃኒቶቹ በማለት ወደ ባሩ ይሄዳሉ። እዛም ባሩ ተዘግቶ የነበረ ሲሆን ገንጥሎ ከገቡ በኋላ ቦታውን ሁሉንም ቦታ ሲፈትሹ እዛ የትናንቱ ሰራተኛ የሆነ ሴት መታ እንደነበርና የሰውን ጭንቅላት በትክክል እንዳይሰራ የሚያደርግ መድኃኒት ግጥም አድርጋ ስማ እንደከተተችበት ይነግራቸዋል። ኦፊሰር ኮንግም ለሁለት ቡድን ተከፍለው እሱና ቡድን ጠባቂውን ውጃንግ ለማግኘት እንደሚሄዱ ገኑና ሃንጉን ደግሞ ይህንን መድኃኒት ያደረገችውን ሴት ለመፈለግ ተስማምተው ይለያያሉ። ገኑ መንገድ ላይ ያሉ አንድ ስልክ ይደውልለታል። የደወለውም የአንደርግራውንድ አለቃ የሆነው ቤክ ሲሆን ቤክም ወደ ውድድሩ አልመጣም የምትል ከሆነ አንድ ባንድ የሱን ቤተሰብ እንደሚያጠፋቸው ያስፈራረዋል። ቤክም ከሚያስበው በላይ ጨካኝ ሰው ነኝ፣ በ3 ቀን ውስጥ ወደ ውድድሩ ማትመጣ ከሆነ የአንዳቸውን እጅ እንደሚቆርጠውና ከዛም ደግሞ እናትነች ተረኛ ይለዋል። ሃንጉንም እነዚህ ሰዎች በጣም ጨካኞች ስለሆኑ በደንብ መጠንቀቅ እንዳለባቸው ያስጠነቅቀዋል ለገኑ። ኦፊሰር ካንግና ውጅን በመሆኑ ወደ ውጅንግ ቤት ይሄዳሉ። እሱም ከፍቶ ካስገባቸው በኋላ ሚንባም ሆስፒታል እንደገባ እንደሚያውቅ ሚንባምም ነው ትምህርትን ያስተማር አልፎ የግል ጠባቂ ሆነ እንዴት ወደ ሆስፒታል መጣ አልጠየቅከውም እያሉ ሲጮሁ ይህንን ሁሉ እየሰማች የነበረው የውጃንግ እህት ከመኝታ ቤት በመውጣት እጇ ላይ ያለውን የተቆረጠችውንና እሷና ወንድሟ በ3 ሰዎች ታግተው እንደነበር እነሱም ገኑና ውድን የት እንዳሉ የማይናገሩ ከሆነ አሲድ እንደሚደፉባቸው እንዳስፈራሯቸው ውጃንም ስለ 3ቱ ሰዎች ምን እንደሚመስሉ መናገር ይጀምራል። አንደኛው ቀጭን ረጅም እንደነበር፣ ሁለተኛው ደግሞ ሰዎች እንዲያወሩ ላይ ማድረግ ወይም ሳይኮሎጂ ነገሮች ጎበዝ የሆነ፣ ሶስተኛው ደግሞ ቢላ አጠቃቀም ላይ ልምድ እንዳለው ይነግራቸዋል። ኦፊሰር ካንግም ነገሩ እንደሚገባውና ከዚህ በኋላ ያንተን ቤተሰብ እንደሚጠብቅና እነዚህ ሰዎችን ለመያዝ እቅድ ያወጣሉ። ሃንጉንና ገኑ በመሆን ወደ አንደርግራውንድ ጭፈራ ቤት ይገባሉ። እዛም ጭፈራ ቤት የተለያዩ እጽዋች እንደሚሸጥና አንደኛው ሰውዬ የሴቷን ፎቶ አሳይቶ እንደሚያውቃት ይጠይቁታል። መጀመሪያ ሰውየው ከነሱ ጋር ላለመተባበር ፎቶ ምንም አይታየም ሲል እነገኑ ግን ገንዘብ አውጥተው ሲሰጡት የአንድ ሰው ስም ይሰጣቸዋል። ሰውየውም ስሙ ጆንግ ጁን የሚባል ሲሆን እሱ ያውቃል በማለት ይልካቸዋል። እነሱም ወደ ጆንግ ጁን ጋር ሲሄዱ ጁን የገኑ አድናቂ ሲሆን በጣም እንደሚያደንቀውና ምን ሊረዳው እንደሚችል ይጠይቀዋል። እሱም ይቺን ሴት እንደሚያውቃት ሲጠይቀው ጁን ፎቶውን አይቶ ይቺ ፒንክ ጸጉር ያላት ሴት ጂን ኤ ትባላለች፣ በደንብ እንደሚያውቃትና ወደ ምትሰራበት ቁማር ቤት ልወስዳቸው እችላለሁ በማለት ሶስቱም ወደ ቁማር ቤቱ ሲሄዱ ለካንግ ደውሎ የደረሱበትን ይነግሩታል። ካንግም በቢሮ ውስጥ አዲሱ በጣም ጎበዝ የሆነው ሊጉን ጃንግ ለሌሎች ያስተዋውቃቸዋል። እነሱም በካሜራ ባገኙት መረጃ መሰረት ከአጋቾቹ ቀጭኑ ረጅሙን ሰው ያገኙታል። እሱም ጁን ቴጎን የሚባል ሲሆን በፊት ስፔሻል ኃይል ወታደር ሲሆን ልምዱም የቦምብ ስራ ላይ ነው። ከውትድርናም የተባረረው በብድር ምክንያት ነው። ኦፊሰር ካንግ ከፖሊስ ጣቢያ ውስጥ ለማፊያዎቹ በ50 ሚሊዮን መረጃ የሚሸጥ ሰው እንዳለና አሁን ላይ ነገሮች እየተባባሱ እንደሆነ ይነግራቸዋል። እሱም ያሉትን ቡድኖች ይከፋፍላቸውና ሃንጉንና ገኑ ሄደው ጂን አይ እንደሚይዟትና እሱና ውጅን ደግሞ የጁን ቴጎን እናት ለማናገር ከተስማሙ በኋላ ይለያያሉ። ካንግም የቴጋንን እናት ሲያናገራት ውጅን ደግሞ ከቴጋን ልጅ ጋር ይጫወታል። እየተጫወተን ከቴጋን ልጅ ጋር አባቷ ከ3 ቀን በፊት ወደ ቤት እንደመጣ ይረዳል። ካንግም እናትየውን እውነቱን እንድትናገር ፖሊስን እንድትረዳ እየጠየቃት እያለ በዛው ሰዓት አዲሱ መርማሪ ሊጉን ጃንግ ለኦፊሰር ካንግ በመደወል ካሜሮች ያዩ ተጠርጣሪያቸውን እንዳገኙት እየነገረው እያለ በዛው ሰዓት ሚንባም ይደውላል። እነሱም በፍጥነት ካኑት በኋላ የሚንባምን ድምጽ ሲሰሙት ይረጋጋሉ። ሚንባምን በእንዴት በትንሽ ጊዜ ውስጥ እንደሚቀላቀላቸውና ሁሉንም እንደሚያጠፋቸው ይናገራል። ማታም ላይ ሃንጉንና ገኑ በመሆን ጂና የምትሰራበት ቁማር ቤት ይሄዳሉ። እዛም ጂና በአንድ መኪና መታ ትወዳለች። ገኑም ሊወድ ሲል ጃንግ ጁን እነሱ ትንሽ እንደሆኑና እዛ ውስጥ ብዙ ወንጀለኞች አሉ በማለት እንዲያግዟቸው ለኦፊሰር ካንግ ደውሎ ሲነግረው እሱና ውጅን በፍጥነት ወደ ቦታው ይሄዳሉ። ካንግም ከዚህ በፊት ቦታውን ስለሚያውቀው ሁሉንም ማምለጫ ቦታዎች እንዲዘጉት ያደርጋሉ። ከዛም ሃንጉንና ገኑ በመሆን ወደ ቪአይፒ ክፍል ያንኳኳሉ። በሩንም የከፈተው ሰው በአንድ ቦክስ ከጣሉ በኋላ ሲገቡ ጂና እና ነገኑ አይታቸው አላርሙን ነክታ ማምለጥ ትጀምራለች። እዛም የነበሩት ሌሎች ወንጀለኞች ነገኑን ለማጥቃት ሲመጡ ገኑ የሚታወቅበት ቦክስ አንድ በአንድ እየደበደበ ሰዎቹን መጣል ይጀምራል። ቢላም ለሚጠቀሙ
የሚያስበት ሰዎች ቢላ የማይቆርጡ ጓንት ስለለበሰ ምንም ሳይሆን አፈር ከድሜ ያበላቸዋል። ሃንግሆን ግን እንደገኑ አልቻላቸውም ነበር። ውጪም ላይ ሙጂን ጂን አይ አይቷት ሊይዛ ሲል ልታጠቃው ስትል በአንድ ምትራሷን ያሰታታል። እነሱም የጂኒያን ስልክ ወስደው ከታይላንድ ኮምፒውተር ጋር እንዲገናኝ ያደርጉታል። እሷም ስልኩ ላይ ገብታ ሜሴጆችን ስታየው እሷ እንደሆነች ሚንባን የመረዘችው ያረጋግጣሉ። እሷም በተጨማሪ መረጃ እንዳገኘች እና እሱም ከዚህ ሁሉ ጀርባ ያለው ሰው በኢንተር ሆቴል 5 ሰዓት ሊገናኙ እንደነበረ መረጃ እንዳገኘችም ታሳውቃቸዋለች። ታይላንድም ወደ ሆቴሉ በመደወል ፖሊሶች እንደሆነችና ከዚህ በፊት ታይገር ተከራይቶት የነበረውን ፔንታውስ ካልተናገረች እንደምታስራት ትነግራታለች። ሌሎቹ ደግሞ ወደ ኢንተር ሆቴል ይሄዳሉ። ቤክም እዛ $500 ሚሊዮን ኢንቨስትመንት ውጪ ካለ ኢንቨስተር ጋር እያወራ ሲሆን ኢንቨስት እንዲያደርግ አንደርግራውንድ ውድድር ላይ ኢንቨስተሩ ህገወጥ በመሆኑና እርግጠኛ ስላልሆነ ኢንቨስት እንደማያደርግ እየተናገረ እያለ ቤክም ስልክ ይደወልና ተነስቶ ሲያነሳው ከታች ያለችው ሪሴፕሽኒስት ሆን የደወለችው እሷም ፖሊሶች ስለናንተ እየጠየቁ እንደነበር ስትነግረው እነሱም አንድ ቦምብ ክፍል ውስጥ ያጠምዳሉ ለማምለጥ እንዲመቻቸው። በአጭር ጊዜ ውስጥ ሙሉ የስዋት ቡድን ቦታውን ይከበዋል። ኦፊሰር ካንግም ውጅንን ከመኪናው እንዳይወጣ ከነገሩ በኋላ ስዋት ቡድኑ ጋር በመሆኑ ወደ ሆቴል ውስጥ መግባት ይጀምራል። እሱም ወደ ቤት ክፍል ከደረሱ በኋላ በሩን ገንጥለው ሲገቡ ጨለማ ነበር። ካንግም መብራቱን አብርቶ ዞር ብሎ ሲያይ ቦምብ እንዳለ ያስተውላል። እሱም ውጡ እያለ ከታች ያለው ሰውዬ ቦምቡን ያፈነደዋል። እዛም የነበሩት አብዛኛው ስዋት ይሞታል። ከዛም ቤክ ወደ ገኑ ይደውላል። እሱም ከዚህ በኋላ ቀል እንደማያውቅና አንድ ባንድ ቤተሰቡን እንደሚገል ሲል ገኑ አንደርግራውንድ ውስጥ ለመደባደብ ይስማማል። ቤተሰቦቹን ለመጠበቅ ቤክም መቼ እንደሚገናኙ መልእክት ልክልሃለሁ ካለው በኋላ ስልኩን ይዘጋዋል። ከፍንዳታውን በኋላ ኦፊሰር ካንግ በአምቡላንስ ወደ ሆስፒታል ይወሰዳል። የተፈጠረውን ነገር በሙሉ በሀገሪቱ ሚዲያዎች በስፋት ይዘገባል። ገኑም ብቻውን የሆስፒታል ወንበር ላይ በመቀመጥ የተፈጠሩትን ነገሮች ማሰብ ይጀምራል። ሃንጉንና ውድን የተፈጠረውን ነገር ሲሰሙ በንዴት ይጦፋሉ። ሚንባምም እንደወንድሙ የሚያየው ሰው እንደዚህ በመሆኑ በመናደድ በጣም ኃይለኛው ለሆነው እንጃን አባቱ ደውሎ እንዲመጣ ካደረጉ በኋላ በጣም ብዛት ያላቸው ሰዎች እንደሚፈልግና ይህን ቤክ የሚባል ሰው ከምድር ሊያጠፋው እንደሆነ ይነግረዋል። ለህግ ከመስጠት ይልቅ ወደ ሃንግሆንና ውድንም ይመልሰንና ትዕይንቱ ጂናን ይዘው የምታውቀውን ነገር በሙሉ እንዲነግሯት ይጠይቋታል። እሷም ልትናገራት መሰለ ሃንጉን ዝቅ በል ብለው ዝቅ ሲል ጆሮውን ትነክስለታለች። እሷም ስስቅ ሃንጉን በመናደድ በሙድሻው አናቷን ሊላ ሲል እና ውድን ይይዙታል። ውድንም አፉን ይዘው ማን ነው ከዚህ ሁሉ ጀርባ ያለው ይላታል። ጂና ግን ከዚህ ሁሉ ጀርባ ማን እንዳለ ከተናገረች እሷም ጭምር እንደምትገደድ ስለምታውቅ አንድ ነገር ተንፈሻለ ለምትላለች። እዛም እያሉ ኢንስፔክተሩ ሊጉንጃንግ ይመጣል። እሱም ረጋ በማለት ወንበር ይዞ አጠገቡ ይቀመጣል። እሱም የሆነ ነገር በማለት ጂና እንድትረጋጋ ካረገ በኋላ ከኛ ጋር የምትተባበሪ ከሆነ ደህንነትሽን እንጠብቅልሻለን ካሳመናት በኋላ ጂናን እንድታወራ ያደርጋታል። ሊማኔ ሲሆን እሱም የቀድሞ የደህንነት ኦፊሰር ነበር። ጂናም የቀረበው ድራግ ለጆንግ ትሰጠዋለች። እሱም ሊማን እንደሚያስረው ቃል ይገባላታል። ገኑም እንዴት በሰዎቹን እንደሚያድናቸው በጣም ጨንቆታል። ገኑም እስካሁን ለተፈጠሩት ነገሮች ራሱን ተጠያቂ እንደሚያደርግና ከአሁን በኋላ ኃላፊነት መውሰድ አለብኝ ይለዋል ለውድንም ገኑን በማቀፍ በሱ ምክንያት ህይወታቸው አሁን ላይ የተሻለ ትርጉም እንዳለውና በመናገር ተቃቅፎ ያለቅሳሉ። ውድንም ምግብ ያዛል እንዲበሉ እና ወደፊት ላለው የገኑ ፍልሚያ ጥንካሬ እንዲያገኝ አለቃ ቤክም በጀልባው ላይ በመሆኑ ውድድሩ እንዴት እንደሚሆንና ቀኑን እቅድ እንዲያወጡ ለሰዎቹ ያዛቸዋል። ታይላንድም ዳርክ ዌብ ላይ ያለውን መረጃ በመጥለፍ ስታዩ የገኑ ድብድብ በዚህኛው ሐሙስ እንደሆነ ታያለች። በዚህም ሁሉም ምን እንደሚያደርጉ ይጨንቃቸዋል። ሆስፒታል ያለውም ኦፊሰር ካንግ በድጋሚ ራሱን እያወቀ ይመጣል። ዶክተሮቹም የአንጎል ሰረሰሩ እንደተጎዳና በአግባቡ እንዲያልፍ ያስጠነቅቁታል። ማያርፍ ከሆነ ግን የግዴታ ሰርጀሪ ያስፈልጋል ይሉታል። ኦፊሰር ካንግ ግን የሚሉትን ከመስማት ይልቅ ሌሎቹን ለመፈለግ ሆስፒታሉን ለቀው ይወጣል። ሆቴል ውስጥም ገንጆንግ መጨነቅ ሲጀምር እናያለን። ምክንያቱም ምንም አይነት መልእክት ከሊማንቤ ያልተላከለትም ነበር። ገኑን ካለመውደድ ወደ ክፍሉ ሲመለሱ ጅን ተጨንቆ እንደነበርና የት እንደሄደና ከዚህ በኋላ የትም ከመሄዱ በፊት እንዲነግረው ያስጠነቅቀዋል። ከዛም ሁሉም ተሰብስበው ካንግ በድጋሚ ቡድኑን ለሁለት ይከፍላቸዋል። አንደኛው ቡድን ሊማንቤ እንዲከታተሉና የቀሩት ደግሞ የታይገንን ቤተሰብ በቅርበት እንዲከታተሏቸው ነው። ሁሉም ገኑ ከሆቴሉ እንዳይወጣ ለደህንነቱ ሲባል በማለት ይወሰናሉ። በዛው ሰዓትም ሊማንቤ የተላከለትን መልእክት ይመልሳል ለጂን አይ አንድ ካፌ እንዲገናኙና እነሱም ጂን አይ ወደ ተባለበት ካፌ ከወሰዷት በኋላ እሱ ወደ ካፌ ትገባለች። ነገር ግን ሊማንቤ የቀድሞ ኢንተለጀንት ኦፊሰር በመሆኑ ከላይ ሆኖ ጂን አን እያሲያያት ከፖሊሶቹ ጋር እንደሆነች ይገባዋል። እሱም ጂን አይ እንድትገደል ያዛል። ጂን ሊማን ቆይቶባት ከካፌው ስትወጣ አንድ ሞተረኛ በመምጣት በፍጥነት እየነዳ የጂናን አንገት ይበጥሰዋል። ፖሊሶቹም ፈጥነው ወደ እሷ ሲሄዱ በጣም ብዙ ደም ፈሷት ትሞታለች። በስተመጨረሻ የሚጠበቀው ቀን ይደርሳል። የድብድቦቹ ቀኖች ማታ ላይም ገኑና ነቤክ ወዳሉበት ቦታ በታክሲ ይሄዳል። ቦታውም ከከተማ ወጣ ያለ መጋዘን ነገር ሲሆን
የቤክ ሰዎች ፈተሸው ያስገቡታል። ቤክም ቀጥታ ድብድቡን ከማስጀመሩ በፊት ገኑን ለማናደድ ይሞክራል። ሳይኮሎጂ ነገሮች ተጠቅመው ገኑ ግን እዚህ ለገንዘብ እንዳልመጣና እንዲደባደብ ከፈለጉ በፍጥነት እንዲጀምሩት እና ጊዜውን እንዳይፈጁበት ይነግራቸዋል። ድብድቡን በቀጥታ ዳርክ ዌብ ላይ የሚተላለፍ ሲሆን ታይላንም ዳርክ ዌብ ላይ ስታይ ድብድቡ በ10 ደቂቃ ውስጥ ሊጀምር እንደሆነ ታያለች። እሷም ገኑ ሆቴል ውስጥ መፈለግ ትጀምራለች እና የቤክም ሲስተሙ ላይ ሲያዩ እየተመደበው ያለው ገንዘብ በጣም እየተተኮሰ እንደሆነ በማየታቸው ደስ ይላቸዋል። ገኑም ወደ መደባደቢያው ሳጥን ውስጥ ይገባል። ከሱ ጋር የሚደባደበው የመጀመሪያው ሰው ጥቁር ሰው ሲሆን እሱም በጣም ጎበዝ የሆነ ተደባዳቢ ነው። መጀመሪያ ላይ ገኑ በጥቁሩ ተደባዳቢ እየተመታ የነበረ ሲሆን ገኑ የተፋላሚውን እንቅስቃሴና ቴክኒክ ማናት ሲጀምር ገኑ መጀመሪያ ሲጠቀሙ የነበረውን ቴክኒክ ይቀይርና ቆም ነገር ይላል። ከዛም በአንድ ቦክስ ጥቁሩን ሰውዬ ከመሬት ጋር ይደባልቀዋል። ድብድቡም እያየ የነበረው ኦፊሰር ካንግ አንድ የሚያውቀውን ሎጎ ያይና ቦታው የት እንደሆነ ይደርስበታል። ሁለተኛው ውድድርም እዛው በፍጥነት ይጀምራል። አሁን ደግሞ ከገኑ ጋር የሚፋለመው መላጣ የሆነ ንቅሳት በንቅሳት የሆነ ሰው ሲሆን ይሄ እንደመጀመሪያው ተፋላሚ ቀላል አልነበረም። እዚህ ውድድር ላይ ህግ ስለሌለ በቦክስ ዓለም የማይፈቀዱ ቦክሶችን እየተማታ ነበር። ሁለቱም እኩል እየተመታቱ የነበረ ሲሆን ገኑ ራሱን በመቆጣጠር የተፋላሚውን ደካማ ቦታዎች በኃይለኛው በመምታት ይሰደደዋል። ገኑም ሙሉ በሙሉ በራሱ በመተማመን ላይ ወዳለው ቤክ በመጠቆም ታች ወርዶ እንዲገጥመው እየጮኸ ይነግረዋል። ቤክም ገኑ በተናገረው ነገር በመናደድ ወደ ድብድቡ ሳጥን ውስጥ ይገባል። ሁለቱም በጣም ልምድ ያላቸው ተደባዳቢ ሲሆኑ መጀመሪያ ላይ ቤክ ብልጫውን በመውሰድ ገኑ የሚሰነዘራቸውን ቦክሶች በመቋቋም አሪፍ ቦክስ ገኑን ያጠጣዋል። ከዛም ግን በድጋሚ የራሱን በመቆጣጠር ቆመ በማለት ሁለት እርምጃ ተራምዶ ቤክን ጸደ ቦክስ ወደ ላይና ፊቱ ላይ ያሳርፍለታል። በዚህም የቤክ ፊት በደንብ በመሆን የአይኑን እይታ በከፊል ይጋርደዋል። ከዛም በኋላ ሁለቱ ቀፋፊ ቦክስ ይመታቱና ቅድም እንዳልኩ በዚህ ድብድብ ህግ ስለሌለ ቤክ የገኑን ፊት በመያዝ እጁን አይን ውስጥ ከከተተው በኋላ ገፍቶ ወደ መሬት ይጥለዋል። ገኑን በደንብ ሳይነሳ እዛው ቤክ የገኑን እጅ ለመስበር በጣም ኃይለኛ ምቶችን ይመታዋል። ገኑን በቦክስ የማይፈቀዱ ምቶችን እየተጠቀመ ስላልሆነ ሙሉ ብልጫውን በቤክ ይወሰድበታል። ገኑም ተዳክፎ ቤክ ደግሞ ገኑን ለመጨረሻ ጊዜ ሊጨርሰው ሲል ፖሊሶቹ በፍጥነት እነሱ ወዳሉበት ቦታ በኦፊሰር ካንግ እየተማሩ ይመጣሉ። ፖሊሶቹም እንደመጡ ገኑ እዛው ራሱን ይስታል። ራሱንም ከሳተበት አይኑ ሲከፍት ራሱን ሆስፒታል ውስጥ ውጅን ደግሞ አጠገቡ ያገኘዋል። ታናሽ ወንድሙ መንቃቱን ያየው ውጅን በደስታ እጁን ከያዙ በኋላ ከኖርን አብረን ከሞትን አብረን ተባብለን አልነበር እንዴ በማለት ከዚህ በኋላ አንድ ነገር ቢፈጠር ለኔ ሳትነግረኝ አትሄድም ይለዋል። በስብሰባም ክፍል ውስጥ ፖሊሶቹ ስለ ቤክ መረጃ እየሰበሰቡ ሲሆን እነ ቤክም በድጋሚ ከሌላ ኢንቨስተር ጋር እያወሩ ሲሆን ኢንቨስተርም የትናንቱን ድብድብ ካየ በኋላ ኢንቨስት እንደሚያደርግና በ$500 ሚሊዮን 51% ሼሩን እንደሚገዛ ከመግዛቱ በፊት ግን እንደ ቅድመ ሁኔታ ገኑ የ3 ዓመት ለመፋለም ራሱ ኮንትራት መፈረም አለበት እና ውድድሩም አንድ አሸናፊ ስላለው በመጨረሻው ውድድር ቤክ ለገኑ መሸነፍ አለበት ይለዋል። ኢንቨስተሩም ባለው ነገር ቤክ በጣም በመናደድ ሼሩን እንደማይሸጥና ከዚህ በኋላ ካገኘው እገልሃለሁ በማለት ኢንቨስተሩን በማስፈራራት ኮምፒውተሩን ይዘጋዋል። እንደዘጋውም እንደተናደደ አንድ የሱ ሰው ይገባና መጥፎ ዜና እንዳለው እሱም ፖሊሶቹ እሱ እንዲታሰር ማዘዣ እንደወጡና ከዚህ በኋላ ሳውዝ ኮሪያ ውስጥ መቆየት አትችልም ይለዋል። ቤክም ሰዎቹን ገኑ ይዘው እንዲመጡለት ያዛቸዋል። እሱም ቀጠል ያደርግና እንደ ገኑ ያለን ገንዘብ አምራች ሰው ማን ይለቃል ይላል። ቤክ ላይም የእስር ትዕዛዝ መውጣቱ ሁሉም ሳውዝ ኮሪያ ያሉ ፖሊሶችና ማፊያዎች በማወቃቸው ሰዎቹ አሁኑኑ በ4 ቀን ውስጥ በግል አውሮፕላን ወደ ታይላንድ እንድትሄድ እናደርጋለን ሲሉት ቤክ ግን መሸነፍ መስሎ ስለታየው ቤክም አሁኑኑ የገኑን እናት እንዲያግቱ በጣም የሰለጠኑ 3 ሰዎችን እንዲቀጥሩ ትዕዛዝ ያስተላልፋል። እዛም ታይጋን ጋር ስልክ ይደወልና ልጁ በመኪና አደጋ ሆስፒታል እንደገባችና አሁኑኑ በፍጥነት እንዲመጣ ሲነግረው እሱ መኪናውን ይዞ እየበረረ ሲሄድ እዛ የጠበቁት የነበሩ ፖሊሶችም ይዘጋጃሉ። እሱም ወደ አደጋ ክፍል በመሄድ ልጁን ሲያቅፋት ፖሊሶቹ ከበው እጁን እንዲሰጥ ሲያስጠነቅቁት እሱ ግን ልጁን ይዞ ለመፋለም ይዘጋጃል። ነገሮች ሊጋጋሉ ሲሉ ኦፊሰር ካንግ ጣልቃ በመግባት ፖሊሶቹ መሳሪያዎቻቸውን እንዲያወርዱ ካዘዛቸው በኋላ ቴጋንም በተረጋጋ መንፈስ እያወራው የሆነ ነገር ብታደርግ ልጅህ ነው የምትጎዳው በማለት አረጋግቶ እጁን እንዲሰጥ ያደርገዋል። እሱንም ወደ ፖሊስ ጣቢያ ይወስዱታል። ቴጋንም ግን አንድ ነገር ሳያወራ ዝም ይላል። እሱ ምንም እንደማያወራ ሲነግራቸው አጠገቡ የነበረው ኢንስፔክተር ሆንኮን በመናደድ ተነስቶ እሱ ምንም ኃላፊነት የሚሰማው ሰው እንዳልሆነና የሚያስብ የቤተሰብ ስቃይ እንደሆነና ቢያንስ ለራሱ ባያስብ ለልጁና ለእናቱ እንዲያስብ ሲነግር ቴጋንም ከራሱ ጋር መጣላት ይጀምራል። እሱም ለመናገር እንደሚስማማ ከዛ በፊት ቤተሰቦቹን ከቤት ከጠበቁለት ከነሱ ጋር እንደሚተባበር ይነግራቸዋል። ካንግም ባለው ነገር እንደሚስማሙና የቤተሰቡ ደህንነት የተረጋገጠ እንደሆነ ይነግሩታል። ኦፊሰር ካንግም መጀመሪያ ቤክ የት እንዳለ በመናገር ጀምር ይለዋል። ታይጋንም ቤክ አንድ ጀልባ ላይ እንደተደበቀና ጀልባዋን በሃን ዳርቻ ላይ የምትገኙ ይላቸዋል።
እሱም ሰዎቹ ነገሮቹ እንደተረጋጉ ሲነግሩት ነው ወደ ሌላ ሀገር ሊሸሽ ያሰበው ይላቸዋል። እነሱም ጥያቄዎቻቸውን ይቀጥሉና እንዴት ቤክ ወደ ኢንተር ሆቴል መምጣታችን እንዳወቀ ሲጠይቁት ታይጋንም ፖሊሶች ለሱ የሚሰሩ ፖሊሶች እንዳሉና በፖሊሶች የተገናኙ ነገሮችን መረጃ የሚነግረው ሊማን ቤ እንደሆነና የጂን ግድያ ያዘዘው እሱ ነው ይላቸዋል። ቴጋንም ቤክ የፖሊስ አባላት ውስጥ ከአንድ ሰው በላይ ለሱ እንደሚሰራና ቤክም ወደ ታይላንድ ሊበር እንደተዘጋጀ ነፍሰ ገዳዮች ገኑናት ለማገድ እንደተቀጠረ ይህንንም ያደረገው ገኑ ወደ ታይላንድ እንዲመጣ ለማድረግ ሲሆን ይህንንም ያደረገው ዓለም እያየ ከሱ ጋር በድጋሚ በመደባደብ ለመበቀል ነው ይላቸዋል። ቴጋንም እያወራ ቤክ በመደወል ልጁ እንዴት እንደሆነ ሲጠይቁ ቴጋንም ብዙም እንዳልተጎዳችና አሁን ላይም ጭንቅላቷ በማሽን እየታየ ነው ሲለው ቤክ ምንም አልተጠራጠረም። እሱም ነገሩን ቶሎ ጨርሶ እንዲመለስ ያዘዋል። ኦፊሰር ካንግም ቴጋንም በእነሱ ቡድን እንደሆነ ሲያረጋግጥ እሱን ይጨብጠዋል። ከሞት ሽረት ድብድብ በኋላ ገኑ ቁስሉን ሲታየው ዶክተሮቹን በኃይለኛው ስለቆሰለ ተጨማሪ መድኃኒቶች ያዙለታል። ገኑ እንደማይፈልግ በመናገር ጥሏቸው ወደ ሚንባም ይሄዳል። እዛም ሚንባም ለብዙ ጊዜ ሆስፒታል ስለቆየ የሰለቸው ሲሆን ቦታው አንድ የማገኘው ሰው አለ በማለት ገኑ እዛው ትቶት ይሄዳል። ሚንባምም የሚያገኘው ሰው ቾሲጆንግ የሚባል ሰው ሲሆን የእንጀራ አባቱ ነው ያገናኛቸው። እሱም ስለሚያጠፉ ሰው አንዳንድ መረጃ እንደሚፈልግ ሲናገር ሚንባምም ከኦፊሰሮቹ ጋር ሊገናኝ ሲል የሚናገሩትን ነገሮች በደንብ ሊሰማ ነገሮች የሚያወሩትን ነገር መቅዳት ይጀምራል። ሚንባምም አውቆ ስለ ቲያን ኬዝ ይጠይቃቸዋል። እነሱም ሚንባም እየቀዳ እንደሆነ ስላላወቁ ያገኙትን ነገሮች ይነግሩታል። እሱም ቀጠል አድርጎ ስለ ቤክ በጥልቀት ይጠይቃቸዋል ጠቃሚ መረጃዎች ለማግኘት። ቾሲጆንግም ከነሱ የሚሰማው መረጃ እየመዘገበ ሲሆን ሚንባምም ቤክን ለህግ አሳልፎ መስጠት እንዳልተዋጠለትና እሱም አንደር ከቨር የሆኑ ኤጀንቶች እንደቀጠረና ቤክን ለህግ ከማቅረብ ይልቅ ቢያስወግዱት እንደሚቻል ይናገራል። ሚንባምም ይህንን ጉዳይ የሚፈታበት የራሱ መንገድ እንዳለው ያስታውሳቸዋል። እነሱም ለየት ባለው የሚንባም ጸባይ ግራ ይጋባሉ። ውድንና ገኑ ያወሩ ውድን የሱ አባቱ ጓደኛ በፊት በጣም ጎበዝ የማርሻል አርት አሰልጣኝ እንደነበረና ቤክንም ያሰለጠነው እሱ እንደሆነ ይነግረዋል። ይህም ማስተር እንደተናገረው ከሆነ ቤክ የተፈጥሮ ችሎታ እንዳለው ነገር ግን ቤክ ጥንቃቄ የሌለውና እብሪተኛ እንደሆነ ስለተናገረ ውድን አንድ ሀሳብ እንዳለውና እነሱም ይህንን ማስተር አግኝተው በደንብ ስለ ቤክ አደባደብ ስታይልና እንዴት የሱ ምቶች መከላከል እንደሚችሉ መማር አለበት ይለዋል። ውድንም የድብድቦቹን ቪዲዮዎች ሲያይ በቤክ የአጠቃቀ ስታይል እንደተገደመ ሲናገር ገኑ እኔ ራሱ ቤክን መከላከል በጣም ከብዶት እንደነበር እንዴት ራሱ መልሶ እንደተደባደበ እንደማያስታውስ ለውድን ይነግረዋል። ሁለቱም የቀድሞውን የቤክ አሰልጣኝ ለመፈለግ ይወሰናሉ። ከመሄዳቸውም በፊት ሁለቱም ልጆች ከእናታቸው ጋር ምግብ ይበላሉ። እናታቸው ግን በመጎዳታቸው አዝና ነበር። የዛን ቀን ማታም ሁለቱ የፖሊሶች ቡድን ይመደባሉ ቤክን ለመያዝ። ከዚህ በፊትም የፖሊስ አባል ውስጥ የምትሰራውን ታይላንድ ሁለት የፖሊስ አባል ብቻ በቂ አይደለም፣ እንደ ቤክ ያለን ሰው ለመያዝ አይበቃም። ይህ ብቻ ሳይሆን በውስጣቸው ለቤክ የሚሰሩ ፖሊሶች ስላሉ እቅዳቸው በጣም እንደሚከብድም ጨምራ ትናገራለች። ታይላንድም የሰርጀንት ጁን ሃንግን ቡድን ለቤክ የሚሰሩ ሰዎች ሊኖሩ ስለማይችል አዲስ እንደተቋቋሙ ብዙ ቦታዎች ስለማያውቁ የእነሱ ቡድን እንዲፈጽሙት ሀሳቧን ታካፍላለች። ከፖሊሶቹም ከተለቀቀ በኋላ ቴጋን ወደ ጀልባ ይመለሳል። ለፖሊሶቹም እንደ አንደርከቨር እየሰራ ቤክም ሰዎቹ ደውሎ የዲያጎ ድብድብ ዝግጅት እንደተጠናቀቀ ሲነግሩት ቤክም ለቴጋን ይሄም የማምለጫ እቅድ ረጅም እንደሆነና በደንብ እንዲዘጋጅ ያስጠነቅቀዋል። በነጋታውም የሰርጀንት ሃንግ የምርመራ ቡድን በታይላንድ በመጣው ሀሳብ እንዲመጡ ይደረጋል። ሁለቱም ቡድኖች በጥንቃቄ ገዳቸውን ያወጣሉ። ካፕቴን ሚንም በደንብ አካባቢያቸውን እንዲቃኙና ለማያውቁ ሰው እንዳይዘናጉ በጥብቅ ያስጠነቅቃቸዋል። ሌሎቹ ቡድኖች ደግሞ አካባቢውን በደንብ እንዲጠብቁ ያዛቸዋል። ከዛም ቤክ ይመጣል። ወደ ተባለበት ቦታ ሶስት የፖሊስ አባላቶች ቤክን መጠባበቅ ይጀምራሉ። እንደተጠበቀውም ቤክን ይዞ የሚመጣው መኪና ይመጣል። እነሱም ቦታቸውን ከያዙ በኋላ ፖሊሶቹ ቤክ ወደ ገባበት ክሊኒክ ይገባሉ። በት ቦታ ቤክም እንደተጋለጠ ሲገባ አጠገቡ የነበረውን የሕክምና ቢላ እንደ መሳሪያ ከያዘ በኋላ ብዛት ያላቸውን ፖሊሶች መሳሪያ አውጥቶ ይከቡታል። ቤክም እጅ ለመስጠት ፈቃደኛ ስላልሆነ አንድ በአንድ በያዘው ቢላ እየወጋ ፖሊሶቹ መጣል ይጀምራል። መንገዱንም የዘጉበትን ፖሊሶች ከገፋቸው በኋላ በፍጥነት አብዛኛው ፖሊሶች ይደበድባቸዋል። ቤክም ብቻውን ቢሆንም ባለው ችሎታ ማንም አልቻለውም ነበር። ከዛም ሶስት ፖሊሶች በመምጣት በኤሌክትሪክ ቴዘር አደንዝዘው ያሱታል። ቤክም በሚያምነው ሰው እንደተከዳ ያያል። የቀሩትም የሱ ሰዎች እሱን ለማዳን ኦፕሬሽናቸውን ይጀምራሉ። ቤክም ከዚህ በፊት የቀጠረው ነፍሰ ገዳይ ቤክን ለማዳን ሀከሩን ተጨማሪ 5 ቢትኮይን ካስከፈለው በኋላ ለቡድኑ ደውሎ የማዳን ስራቸውን እንዲጀምሩ በማለት 200 ሚሊዮን የን ሲልክላቸው ገንዘቡ ደማቸውን አፍርቶት ሁሉም ወደ ስራ ይገባሉ። እነሱም ትላልቅ የጭነት መኪኖችን በመጠቀም ፖሊሶቹን ይገጫቸዋል። የፖሊስ መኪናው ውስጥ ያለውን ቤክ ይህንን ሲያይ መሳቅ ይጀምራል። ቤክም ያለበት መኪና መጀመሪያ ላይ ያለውን ግጭት ቢያመልጥም ወደ አንድ ድልድይ ውስጥ ሲገቡ
ሰዎቹ መንገድ ዘግተው የፖሊሶቹ መኪና መስታወቶች ይሰብሩታል። ፖሊሶችም ሊተኩሱ ሲሉ ቤክ ፖሊሱን በእግሩ ይመታዋል። ከዛም ከመኪናው ከወጣ በኋላ የአንዱን ፖሊስ አንገት በእግሩ ይዞ ሊቀጨው ሲል ካፒቴን ሚን በመምጣት በኤሌክትሪክ ሾክ እንዲለቀው ያደርገዋል። እነሱም አለቁ ብለው ሳይጨርሱ ሁለቱ ነፍሰ ገዳዮች ይመጣሉ። በድጋሚ እነሱን ጩቤ የያዙ ሲሆን የፖሊሶቹን አባላት መግደል ይጀምራሉ። ይህንንም ያየው ቴጋን እነሱን እንዲረዳቸው ያሰሩትን እጁን እንዲፈቱለት ይጠይቃቸው ይፈቱለታል። ቴጋንም ሁለት ሰው ብቻውን እየተደባደበ ያየው ሃንግሙ በመምጣት እሱን መርዳት ይጀምራል። ቴጋንም መጀመሪያ ላይ ዝም ብሎ ራሱን እየተከላከለ የነበረ ሲሆን ሃንግሙ ተመሳሳይ ሁኔታ ላይ ነው። በተደጋጋሚ ወደ መሬት እየጣለው ሲሆን ነፍሰ ገዳዩ በኃይለኛው ቢያጠቃውም ቴጋን ግን ይጥለዋል። ሃንግሙን ከዚህ በፊት የነበረውን ልምድ በመጠቀም አሪፍ አጋጣሚ ሲያገኝ የነፍሰ ገዳዩን እጅ ጠምዝዞ ይሰብረዋል። ሁሉም ነፍሰ ገዳዮች እየተደባደቡ ሲሆን ቤክም አንገቱን የያዘው ካፒቴን ሚን በእግሩ ጠምዝዞ ይጥለውና ራሱን ያስተዋል። አጠገቡም የነበረው ነፍሰ ገዳይም ና ፍታልኝ ሲለው መጥቶ የቤክን ካቴና ይፈታለታል። ቤክም የከዱትን ሰዎች በንዴት የከዳውን ታይጋንን ሊገለው ሊሄድ ሲል ሃንግሙን በመሃል ገብቶ ፊት ለፊት ይቆማል። እሱንም ደብድቦ ራሱን ካሳተው በኋላ ቤክም ወደ ታይጋን ይሄድና ሁለቱም መደባደብ ይጀምራሉ። ሁለቱም በጣም ልምድ ያላቸው ተደባዳቢ ሲሆኑ ቴጋን የቤክን የድብድብ ስታይል ስለሚያውቀው አብዛኛውን የቤክን ቦክሶች ይመልስበታል። ቢሆንም ግን ልጅ ቢሮጥ አባቱን አይቀርብም ነው ነገሩና ቤክ በኃይለኛው ቴጋንን መጥቶ ራሱን ያስተዋል። ራሱንም ስቶ ቢሆን ቤክ ቴጋንን መደብደቡን ይቀጥላል። ሌሎቹ የቤክ ሰዎች ደግሞ ለአንድ ፖሊስ ገንዘብ በመስጠት ቴጋንን እናት የት እንዳለች ካወቁ በኋላ እሷን ለማገት ይሄዳሉ። እነሱም በያዙት መሳሪያ ካሜራዎቹን እና ኮኔክሽኖቹን ካጠፉት በኋላ ውስጥ በመግባት ጠባቂዎቹን ደብድበው መጣል ይጀምራሉ። ይህንን የሰማው ውጅን በመውጣት እሱ ተቀላቅሎ አንደኛውን ሰውዬ ከመተው በኋላ ሁለተኛው ሰውዬ ግን ከሱ ሁለት እጥፍ የሚበልጥ ሰውዬ ነው። እሱም ከብዙ ትግል በኋላ ውጅንን ደብድቦ ወደ መሬት ይጥለዋል። ከዛም መላጣው ኢምባምና ውጅን መደባደብ ይጀምራሉ። ሁለቱም አሪፍ ምቶች ከተመታቱ በኋላ ሚንባምም ውጅንን አንስቶ ከግድግዳ ጋር አጣብቆ ግድግዳው እስኪሰበር ድረስ ይመተዋል። አንቆ ሊገለውም ሲል የገኑ እናት በመምጣት ከኋላ ልጇን እንዳይገለውና በእናት አንደበት ትለምነዋለች ውጅንን ለቀው እሷ እንዲወስዳት። ኢምባምም ውጅንን ይለቀውና የገኑን እናት ይዞ ከቦታው ይሄዳል። በሆስፒታል ውስጥም ሊጎጃንግ ቤክ የገደላቸውን የስራ ባልደረቦቹን በማየት ማዘን ይጀምራል። ቴጋንም የሞተ ሲሆን የካፒቴን ሚን ሁኔታ በጣም አደገኛ ነው። እሱን አሁን ላይ ሰርጀሪ ውስጥ ሲሆን ይህንን ዜና የሰማው ሚንባም በፍጥነት ወደ ሆስፒታል ይመጣል። እሱም ከዚህ በኋላ ይህንን መቋቋም እንደማይችልና አሁኑኑ መበቀል እንዳለባቸው ለቡድኖቹ ያሳውቃል። ውድንም በደም ተከቦ ኢምባም መጥቶ እናታቸውን እንደወሰዳት እያለቀሰ ይነግረዋል። ቀኑም ውድንን አቅፎ የሱ ጥፋት እንዳልሆነ በመነገር ያጽናነዋል። በቀጣዩም ቀን ሊጉንጃውንግ ወደ ዋናው መርማሪ ቢሮ በመሄድ የቴጋን ቤተሰብ ጥበቃ እንደሚያስፈልጋቸውና እንዲመድብላቸው ሲጠይቀው አለቃው ግን ቴጋን ተፈላጊ ወንጀለኛ ስለሆነ የሱ ቤተሰብ ጥበቃ አያስፈልጋቸውም ሲለው የአለቃው ትዕዛዝ መቃረን ስለማይችል አመስግኖ ከቢሮ ይወጣል። እሱም ለገኑ በመደወል የተፈጠረውን ነገር ከነገረው በኋላ ከዚህ በኋላ አንተ ብቻ ነው የቴጋንን ቤተሰብ መጠበቅ የምትችለው፣ እነሱም ወደ አንተ እንዲመጡ አደርጋለሁ ተባብለው ስልኩን ይዘጉታል። ሚንባምና ሰዎቹ ቤክ አንድ ገለል ያለ ቦታ እንደተደበቀ እንደደረሱበት ይነግሩታል። ቾሲጆንግም አንድ እቅድ እንዳለውና የገኑ ውድድር ላይ እነሱ 100 ቢሊዮንን መድበው ቤክን ኪሳራ ውስጥ እንዲከቱ ሲነግረው ሚንባምን ቤክ ባለው ጸባይ እንደሚስማማ ይነግራቸዋል። ከሰዓትም ላይ ገኑ ወደ ኮንግ ሞ በመሄድ ይጠይቀዋል። ሁለቱም ላጡት ነገሮች እርስ በርስ ይጽናናሉ። በንጋታውም ገኑና ውድን ወደ አዲሱ ቤታቸው ይሄዳሉ። ገንጃንግም የቴጋንን እናትና ልጅ ያመጣቸዋል። የቴጋንም ልጅ ውድንን ስታየው በደስታ ታቅፈዋለች። ከሰዓትም ላይ ሚንባም ሁሉም ተገናኝተው አዲስ እቅድ እንዳወጣና ቤክ የሚያመልጥበትን ቦታዎች በሙሉ እንደሚዘጉት ገኑ ደግሞ ቤክ ልታሸንፈው ትችላለህ ብለው ሲጠይቀው ገኑ ከዚህ በኋላ የሚያጣው ነገር እንደሌለና ምንም ነገር አደርጋለሁ ይላል። ማታ ላይ ገኑ አዲስ በገቡበት ቤት አንድ ሞተር መጥቶ ይቆማል። እነሱም ማን እንደሆነ ወጥተው ሲያዩ ታላቅ ወንድማቸው ነበር። እሱንም ካቀፉት በኋላ ወደ ውስጥ ገብተው እያንዳንዱ ነገር ማውራት ይጀምራሉ። ውድንም የተፈጠሩትን ነገሮች እያለቀሰ ይነግረዋል። ታላቅ ወንድማቸው የሚያጋጥማቸው ነገሮች በሙሉ እንደሚገባውና እሱም ከዚህ ተሰልዶ እያለ ሁሉም ነገር እንዳደረገና ስልኩንም አውጥቶ አንድ ነገር ያሳያቸዋል። እሱም ውጭ እያለ ደረጃ አንድ አዳኝ ነፍሰ ገዳይ እንደሆነ ይነግራቸዋል። ገኑ ውድንም በወንድማቸው ማንነት ይገረማሉ። ታችም ወደው ስለ ነገሩ ከገንጆንግ ጋር ያወራሉ። ገንጆንግ ግን ፖሊስ ስለሆነ በታላቅ ወንድማቸው ነፍሰ ገዳይ መሆን ተጠራጥሯል። ታላቅ ወንድማቸው እሱ ማፊያዎችና ወንጀለኞችን ብቻ እንደሚያድንና ጃኬቱን ከፍቶ ሲያሳያቸው የሌላ አይነት መሳሪያ አልነበረም። በዛም ማታ ታላቅ ወንድማቸው ወደ ቤክና መድኃኒት ወደሚያቀርብላቸው ሰው በመሄድ ሰብሮ ከገባ በኋላ ዶክተሩን አስወቶ የሚያውቀውን ነገር እንዲናገር ሲነግረው ዶክተሩ ግን ምንም የመናገር ሀሳብ ስለሌለው የገኑ ወንድም ቆዳ የሚገፍ መሳሪያ በማውጣት ቆዳውን መክፈፍ ይጀምራል።
ማታ ላይ የቤክ ሰዎች ወደ ኤርፖርት ይሄዳሉ። አንዱ ሰውዬ ግን የሚያጠራጥር ነገር አይቶ ስለነበር ለማሳወቅ ሲመለስ ቤክ ከኋላው አንቆ በድጋሚ ጥፋት የሚሰራ ከሆነ መላ ቤተሰቡን እንደሚገላቸው ያስፈራረዋል። ትዕይንቱ ወደ ሚንባም ጋር ይቀየርና ወደ ሊማንቤ ይደውላል። እነሱም ገኑ ከቤክ ጋር እንዲፋለም እንደሚፈልጉና ትንሽ ከተነጋገሩ በኋላ ሊማንቤ ስልኩን ለቤክ ይሰጠዋል። ሚንባምም ለቤክ እጅ በእጅ ቤክን እንዲገጥሙ ሲነግረው ቤክ በመናደድ የገኑን እናት እንደሚገላት ያስፈራራቸዋል። ቤክም እንዴት ቢደፍረኝ ነው ሚንባም የሚፎካከረኝ በማለት ነው። ቤክም የተናደደው ስልኩን ከተዘጋ በኋላ ቤክ የገኑ እናት ሊጎዳት ሲል ሊማንቤ በመሃል ይገባና እሷን ከጎዳት ምንም የማምለጥ መንገድ አይኖረንም፣ እሷ እንደማስያዣችን ነች በማለት እንዳይጎዳት ያደርገዋል። ሊማንቤም በድጋሚ ወደ ሚንባም በወዳወል እነሱ 100 ቢሊዮን ሳይሆን የሚያስይዙት ገኑ ካሸነፈ እናቱን እንዲለቋት እነሱ ካሸነፉ ደግሞ 100 ቢሊዮን እና የሚያመጡበትን ፕሌን ታዘጋጃላችሁ ይላቸዋል። ሚንባምም እነሱ እንደሚጎዱ እያወቀ በአዲሱ ስምምነት ይስማማል። ገኑና ቤክም በዚህ 10 ቀናት ውስጥ እንደሚፋለሙም ቀጠሮ ይይዛሉ። ሊማንቤም የተስማሙትን ለቤክ ይነግረዋል። እነ ገኑና ውጅን ጋርም ሁለቱ ለፍልሚያ ለመዘጋጀት ወደ ድሮ ማርሻል አርት ትምህርት ቤት ይሄዳሉ። ማስተር ሆንግ ዶንግም ያስተውላቸውና ወዶ ሰላም ይላቸዋል። ማስተር ሆንግም ሲሆን ማርሻል አርት ለቤክ ያስተማረው። ቤክም የገኑ እናት እንዳጋታትና መጥፎ ወንጀሎችን እየሰራ እንደሆነ ሲያቅ እንዴት የቤክን ምቶች እንደሚከላከሉ ሁለቱን ማስተማር ይጀምራል። የመጀመሪያውም ትምህርት የቤክን የቀኝ እጅ ምትን እንዴት እንደሚመልሱ ሲሆን አሰልጣኙ የቤክ የቀኝ እጅ በጣም ፈጣን እንደሆነና ግራ እጁን ግን ያን ያህል እንደማይፈጥን ስለዚህ በቀኝ በመከላከል የግራውን ማጥቃት ያለባቸው ሲል ቡድንም የሚለው ነገር በደንብ ይገባዋል። ማስተሩም ቤክ በጣም እንደሚንቀሳቀስ እና አሪፍ ተፋላሚዎቹን የማንበብ ቴክኒክ እንዳለው እና ፈጣንም እንደሆነ ይነግራቸዋል። ገኑም በቀላሉ የሚሉት ነገሮች እንዲገቡት ራሱ እንዲያለማምደው ይወስናል። የቤክ ሰዎች አንድን ፎቅ ከበው እንዲጠብቁ ትዕዛዝ ይመጣላቸዋል። ይህንን ያየው ነፍሰ ገዳዩ የገኑ ወንድም ሀክ አድርጓቸው ሲከታተላቸው ስለነበር መረጃውን ያገኛል። በዛም ቀን ማታ ውድድር እንደሚደረግ ስላወቁ ሁሉም ተሰብስበው አዲስ እቅድ ያወጣሉ። ቲያንም ፎቁ ላይ ያሉትን ካሜራዎችና ሲስተሙን ሀክ ስታደርግ የገኑ ታላቅ ወንድም ደግሞ በግርግሩ ገብቶ እናታቸውን እንዲያድንና ሚንባምና ገንጁንግ ደግሞ ቦታውን እንደሚጠብቁ ተስማምተው ይለያያሉ። ከዛም በኋላ ገኑ በጣም ከፍተኛ ልምምድ ማድረጉን ይቀጥላል። ከዚህ በፊት በቤክ ተሸንፎት ነበር። ገኑ አዲሱን ቴክኒኩን ነበር የሚጠቀመው። ሁለቱም ወንድማማቾች መልካም እድል እርስ በርሳቸው ከተመኙ በኋላ ሰዓቷ ትደርሳለች። የገኑም ታላቅ ወንድም መሳሪያዎቹን አዘጋጅቶ ወደ ቦታው በሞተሩ መሄድ ይጀምራል። ቴላንም የሚፋለሙበትን ቦታዎች ካሜራዎችን ሀክ ማድረጓን ትጀምራለች። በነቤክም በኩል ሊማንቤ ለሰዎቹ ቀጥተኛ ትዕዛዝ ማስተላለፍ ይጀምራል። እሱም እያንዳንዱ ሰዎች የተመደቡበት ቦታ በጥንቃቄ መጠበቅ እንዳለባቸው እና የትኛውም ስህተት የሚሰራ ሰው ያለምንም ርህራሄ ይገደላል በማለት ያስጠነቅቃቸዋል። ሁሉም ቦታቸውን ከያዙ በኋላ ሚንባምና ሌሎች ወደ ቦታው ይመጣሉ። እዛም መጀመሪያ ላይ 100 ቢሊዮንን ይዞ እንደመጣ ለማረጋገጥ የቻለ ዋሌቱን ከኮምፒውተሩ ጋር ሲያገናኘው ሀከሩ ቴላን በአንድ የሁሉንም ካሜራዎች ሀክ ማድረግ ትጀምራለች። ሀከሩም ገንዘቡ እንዳለ ካረጋገጠ በኋላ ወደ ውስጥ ይገባሉ። ሚንባም ሁሉም ስራቸውን እንዲጀምሩ ሲናገር የገኑ ታላቅ ወንድም እንደ ጠባቂ ማስመሰሉ ያገኘውን ጠባቂ ላይ ተራላ ብሎ ተጠግቶ እዛው ይገለዋል። እሱም ወደ ላይ መውጣት ሲጀምር ቤክ ወደ ሪንጉ ይገባል። ነገር ግን ገኑ ሳይሆን ውጅን ነበር የገባው የቤክን ጉልበት ትንሽ ለማዳከም። ቤክም አንተም ከገባ ምን ይሆናል ካለው በኋላ ሁለቱ መደባደብ ይጀምራሉ። ውጅንም በተለማመደው ቦክስ ትንሽ ራሱን ከተከላከለ በኋላ ቤክ እሱን ከመጣሉ በፊት ቤክን አይኑን መቶት እንዲደማ ያደርገዋል። ውጅንም ራሱን ስቶ እያለ ቤክ ወጥቶ እየደማ የነበረውን አይኑን ይታከማል። ገኑም ወንድሙን ካየው በኋላ ቲሸርቱን አውልቆ ወደ ሜዳው ይገባል። እሱም እየታከመ የነበረውን ቤክን እና ተፋለሚ ሲለው ቤክ ኢምባም እንዲገባ ያደርጋል። ገኑም የኢምባም ግብዳ ሰውነትን ሲያየው ትንሽ ያስደነግጠዋል። ሁለቱም በኃይለኛው መደባደባቸውን ይቀጥላሉ። ገኑ ምንም ያህል ቢመታው ኢምባም ባለው ግብዳ ሰውነት ምንም እየተጎዳ አልነበረም። መጨረሻ ላይም ገኑ ኃይለኛ የሆነው ምቱን በመጨረሻም ትንሽ ረጋ ካለ በኋላ ኢምባምን ከመሬት ጋር ይደባልቀዋል። ኢምባምም ተነስቶ በድጋሚ እንዳይደባደብ ገኑ የኢምባምን እጅ ይሰብረዋል። የገኑም ታላቅ ወንድም እናታቸው የት እንደተገደች አውቆ እዛ ያሉትን ሁለት ጠባቂዎች ካስወገዳቸው በኋላ እናቱ መስለው ጨርቁን ሲያነሰው ሌላ ነፍሰ ገዳይ ነበረች። እሱም ከሷ ጋር ከትንሽ ከተደባደበ በኋላ እሷንም እንደሌሎቹ ያስወግዳታል። እሱም ለነ ገንጆንግ በመደወል እናቱ ያለችው በተቃራኒ ፎቅ ውስጥ እንዳለች ይነግረዋል። የገኑም ወንድም በጣም ስለተጎዳ እናቱን የማዳን ኃላፊነት ለቡድኖቹ
ለወንድሞቹ ይሰጣቸዋል። ወደ ቦክስ ሳጥን ውስጥም ስንመለስ የገኑና የቤክ ድብድብ ይጀምራል። ቤክም እንደለመደው ባለው ድንቅ ችሎታ ገኑ ላይ ኃይለኛ ምቶችን ይሰነዝራል። ገኑም ደግሞ ቤክ ያለውን የተጎዳ ፊቱን የቤክን የተጎዳ ፊቱ በተደጋጋሚ እየመታው ሲሆን የቤክ ደም እይታውን ይጋድደዋል። ገኑም ሊያሸንፍ ሲል ቤክ ገኑ ወደ መሬት ጥሎት እጁ በኃይለኛው በመምታት ይሰብረዋል። ከዛም ህመሙን በደንብ እንዲሰማው በእግሩ ይረግጠዋል። ገኑም ከወደቀበት ከተነሳ በኋላ በአንድ እጁ ከቤክ ጋር መደባደብ ይጀምራል። ገኑም የተጎዳውን የቤክን ፊት ጫን በማለት እንዲወድቅ ያደርገዋል። ገኑና ቤክም እኩል ሲዘናዘሩ አንደኛው የቤክ እጅ ይሰበራል። ከዛም ገኑ በስተመጨረሻ ቤክን ያሸንፈዋል። ድብድቡም እንዳለቀ ፖሊሶቹ በፍጥነት በመምጣት ቦታውን ገንጆንክም የገኑ እናትን ያድናታል። እናታቸውም ደህና መሆኗን ያዩ ሶስቱ ወንድማማቾች ተጎድተውም ቢሆን እናታቸውን ጥብቅ አድርገው ያቅፏታል። ማታ ላይም ፖሊሶቹ ቤክና የሱን ሰዎች እያንቀሳቀሱ ቾይማን አንድ ድልድይ ውስጥ መንገድ ከዘጋ በኋላ የድልድዩ መብራት ሲጠፋ የቾይማን ሰዎች ቤክን ይወስዱታል። ሚንባምም አንድ ፎቶ ይላክለታል። የተላከለትንም ፎቶ ሲከፍተው ቤክ ጭቅላቱ ላይ ተተኩሶበት ሲሆን ሚንባምም ይሄንን ሲያይ ደስ ይለዋል። ቀናቶች ቢያልፉም ገኑና ውጅን እና እናታቸው አሁንም በሰላም እንቅልፍ አልወስድ ይላቸዋል። ስለዚህም ገኑና ውጅን በመነሳት ኑድል አብስለው ይበላሉ። ፊልሙም እዚህ ጋር አያልቅም። ቾይማንን ቤክን ያልገደለው ሲሆን ለሚንባም የላከለ ፎቶ የውሸት ነው። ቾይማንን በጣም አደገኛ ሰው ሲሆን እሱም ቤክን ያልገደልኩ ከኔ ጋር የአደንዛዥ እጽ ስራ እንድሰራ ሲሆን አሁን ላይም 300 ቢሊዮንን የሚያወጣ ድረግ እየመጣ ነው። እናንተ አይነት ሰው ፈልጋለሁ የሚያከፋፍል እያለው ብለድ ሁቱ እዚህ ጋር ያበቃል። ቀጣዩን ክፍል ሲለቀቅ ተከታትለን እናቀርብላችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ ይመቻቹ።